ፕሮቴስታንት ያቺ ቤተክርስቲያን የት አለች? አሁን ያቺ ቤተክርስቲያን የቷ ናት? ማን ነው? ካቶሊክ ነው የምትለው? ኦርቶዶክስ ነው ወይስ የማን ነው የምትለው? የግብጽ ነው? ያኔ የነበረችው ያኔ የነበረችው ለምሳሌ እንደዚህ እናድርጓ። እንግዲህ ታሪኩን የምታውቀው ከሆነ ማለት ነው እንግዲህ አነጋገርህ እንደዚህ ይመስላል። ጸሎተ ሃይማኖት ማለት በየትኞቹ ጉባኤያት የተደነገገ ነው? ቤተክርስቲያን ሳትከፋፈል ነው። በየትኞቹ ጉባኤያት የተደነገገ ነው ጸሎተ ሃይማኖት? ሳቅና ጨርስ ንገረኝ። ተከፋፍለዋል? አረ መቼም ተናገር። የትኛው ጉባኤ ላይ ነው የተደነገገው? አይ ጀግናው አይ ቤሊ በቃ ምንም ሳይከፋፈሉ ነው እያልኩ ነው። እሺ ችግር የለም። ተከፋፍለው ከሆነ አይ ቤሊ ኦርቶዶክስ ለብቻዋ ከሆነች በኋላ የወጣ ከሆነ አሳየኝ። ችግር የለም። እኔ በቃ ልንገርህ፣ ሙይት አድርጎና ታሪኩን ልንገርህ። እሺ ሙይት ስታደርግ ማውራት ትጀምራለህ። ምንድነው እንዲወራ አልፈለገም ነው? ምንድነው ይጀለስ ሚውት አርጓ ቤልዬ ሚውት አርጋ። ቤተክርስቲያን አንድ እያለች ወጣ ነው መግለጫው። ኦርቶዶክስ በስንት ዓመተ ምህረት ነው የወጣው ቤልዬ? ያንተንም የሚቆራረጠው እኔ ነው። አረ የኔ ምን በወጣው አባቴ ምን ሆንኩ ነው ይቆራረጣ? እኔ አልተጠየቅኩም። ለመሰለ አሁን የለንም እኮ ማለት ችግር የለውም። ከሌላችሁ የላችሁም አለን። አሁን የምትከራከረው ሁሉ ቤዝ የለውም ማለት ነው። የእምነት መግለጫ ከሌለ አለን። ጸሎት ሃይማኖት እኮ አልኩ። አንተ አይሰማም? ጸሎት ሃይማኖት ስለ ፈቃድ ሰሞኑ እያወራ ነው። ስለ ፈቃድ የኢትዮጵያ ቤተክርስቲያን ምን ላይ ነው የጻፈችው እንዴ? በአባቶች መጽሐፍ ውስጥ ነው የምታየው። እሱን ምን ቀላል እኮ ነው። የኛ እኮ ኮንሰንሰስ ፓትረም የሚባል ነገር አለ። የኢትዮጵያ ኦርቶዶክስ ስለ ፈቃድ የጻፈችበት መጽሐፍ ካለ አምጣና አሳየን። አይሰማም ወዳጄ? እስቲ አሁን አንዴ ሚውት አድርገውና ደግሞ ላውራህ። ስማኛ፣ አንዴ ሚውት አድርገና ደግሞ ስማ። እሺ፣ በመጀመሪያ ደረጃ ጸሎት ሃይማኖት የእምነት መግለጫችን ነው። ግልጽ ነው። በምን እንዴ ይሄ ነገር እንደው ቤተክርስቲያን ሳትከፋፈል በፊት የነበረ አይደለም ወይ የተባለው? አዎ ነው። የተደነገገው በቁስጥንጥንያና በኒቂያ ጉባኤ ላይ ነው። ናሲኖ ኮንስታንቲኖፖሊታን ክሪድ ነው የሚባለው። ክሪዱ ሆሊ ክሪድ ነው፣ ቅዱስ የሆነ ክሪድ ነው። ታላቅ የእምነት መግለጫችን ነው። በኒቂያና በቁስጥንጥንያ ጉባኤ ላይ ነው ይህ ነገር በደንብ እንትን ያለው ማለት ነው የተላለፈው። እና ይህንን ነገርማ ሁሉም ይቀበሏል። አንተ ራስህ አትቀበሉም። ጸሎት ሃይማኖት ላይ ለምሳሌ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። ኃጢአት በጥምቀት አይሰረይም ብለን የምታምነው አንተ እሱን ተወውና ይህ የኛ የእምነት መግለጫ ነው ስንላችሁ አይ እሱ እኮ የድሮ ነው የኢትዮጵያ ምናምን ትላላችሁ። እሱን እኮ ይሄ እኮ ዩኒክ የሚያደርገን ነገር የኢትዮጵያ ቤተክርስቲያን ጥንት ላይ ያለውን ይዛ የቆየችው። ስለዛ እሱን ያላት የጥንቱን ያላት አሁን ለዚህ እናጨበጭባለን ማለት ነው። አይተዋል። ይሄ እኮ ፕላውዘብል ነው በጣም በቃ ደስ ቆይ ሚውት አድርግ አታደናቁረኝ። ሰው የሚውት አድርግ። ሳወራ ሰምተህ ከዛን ታወራለህ። ምንድን ነው የምትለው? ጭቅጭቅ ነው እንደምትወደው እና ቤተክርስቲያናችን የጥንቱን ያዘችው። እሺ የተለያዩ ጉዳዮች ለምሳሌ እዚህ አሁን የእምነት መግለጫው ላይ ማለት ነው እዚህ ናይሲኖ ኮንስታንቲኖፖሊታን ክሪዱ ላይ ያልተካተቱ አንዳንድ ነገሮች ቢኖሩ ኦፍኮርስ ይኖራሉ ደግሞ። ምክንያቱም ያን ይሄ ነገር የወጣው በዋናነት ከምን አንጻር ነው የሚሆነው? ምንድነው በሰዓቱ ከተነሱ ምንፍቅናዎች አንጻር ለምሳሌ የወልድ አምላክነት ላይ የመንፈስ ቅዱስ አምላክነት ላይ ይሄ በሰዓቱ የተለያዩ እንደዚህ ስኪዝማቲኮች በጣም እየበዙ ስለነበረ ከክርስቲያን ውጭ ያሉ ሰዎች ማለት ነው። ከዛ ደግሞ እነሱም ደግሞ እናጠምቃለን እንደዚህ ኃጢአት ስርየት የሚሰጠን ያሰጣል እኛ ጋር ያለው ጥምቀት ምናምን እያሉ ይናገሩ ስለነበረ ስለ ቤተ ክርስቲያን ስለ ጥምቀትም ምናምን አድርገው አስቀምጠውልናል። አንዳንድ እዛ ላይ በግልጽ ያልተቀመጡ ሀሳቦች ካሉ ደግሞ ስታነሳ እኛ እሱ ይሄ ብቻ አይደለም ያለን ምን አለን ካልክ ኮንሰንሰስ ፓትረም የሚባል ነገር አለ፣ የአባቶች ሁሉ ስምምነት። ስለዛ ምንም አይነት ርዕስ ብታነሳ በቃ አባቶች ምን ብለዋል ብለን የምንናገረው እኛ አይተዋል። አባቶች ምን ብለዋል፣ በአምልኳችን ላይ እንዴት ተገልጸዋል ምናምን እያለን እንደዚህ ነው የምናየው እንጂ ዝም ብለን እኮ የሆነ ለምሳሌ እናንተ ጋር ብንመጣ
እስቲ የእምነት መግለጫችሁ ምንድነው ብትባሉ ለምሳሌ ሉተራኖችን ሄደ የእምነት መግለጫችሁ ምንድነው ብትላቸው ወይም የሉተራን የእምነት መግለጫ እስቲ ምንድነው ሁሌ ምን እንደሚሉት ቡክ ኦፍ ኮንኮርድ የሚሉት አይደለም ናይስኖ ኮንስታንቲኖፖሊታን ክሪድ ሲሉ ሰምታችኋቸው ታውቃላችሁ ወፍ ኢቨን የኒቂያው ጉባኤ የእምነት መግለጫ አይደለም ቡክ ኦፍ ኮንኮርድ የሚሉት እኛለን አለ እኮ ካዶሽም ቤሊን በፕሮቴስታንት ካልተመረኮዘ አይሆንለትም እና የራስን ነው የተጠየቀው አይደለም ያለምኮ የነሱ እኮ አይደለም ስላልተጻፈ ስላጣቆ ነው አለን አለ የለንም ለምሳሌ እሱ የሚለውን ቲክቶክ ላይ የለም ማለት ላይ ጭራሽ ቆይ ቤል ይቀጥል ቲክቶክ ላይ የሚለው ቤል ደግሞ እንስማው ቤል ተናግሯል አንዴ ልናገር እኔ እሺ ልናገር አሁን አኬ ምንድነው ያለው የተጻፈ የእምነት መግለጫ በዚህ ሁሉ አመት ስለሌለ ሄጄ እዛ ቤተክርስቲያን ካቶሊክ ኢስተርን ኦርቶዶክስ የኢትዮጵያ ኦርቶዶክስ የግብጽ ኦርቶዶክስ ሳይባል የነበረው ጋር ሄጄ የኛ ነው ብዬ ክሌም አደርጋለሁ አለ ቆይ አንዴ ቆይ ክሌም አደርጋለሁ አለ ከየት አመጣ ይሄንንም ካቶሊኩም ይለዋል ሉትራኑም ይለዋል ቆያ አትስማ አትግባ ይለዋል አንተ ይሄንን የኔ ነው ብለ ማን እየገባበት ነው ጊዜ ኦርቶዶክስ ቤተክርስቲያን ተብሎ አልተከፈለም ስለዚህ እያልኩ ያለሁት ምንድነው እያንዳንዱ የምታነሳው ነገር ቲክቶክ ላይ ነው እንጂ ኢቭን ቤተክርስቲያን መሬት ላይ የተጻፈ ነገር ይሄ የሚባል አንተ የምታነሳው በሙሉ ቲክቶክ ላይ የቤተክርስቲያን ትምህርት አይደለም ለምን ቤተክርስቲያን ጽፋ ያዘጋጀችው የለም አባቶች ካልክ አባቶች ስለ ማርያም የተናገሩትን አትቀበልም አባቶች ስለ ብዙ ነገር የተቀበሉ ኮንሰንሰስ ፓትሪያም ትላለህ አይደል እሱን የምትለው ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ትላለች ወይ አትልም እዚህ ሚዲያ ላይ ነው የምትሉት ስለዚህ የእምነት መግለጫ ካላችሁ አውጡና አሳዩን አይ የለንም የእምነት መግለጫ ዝም ብለን ከዛም ያገኘነውን እያመጣን የኛ ነው እንላለን ያንንም አባት ስታገኙ የኛ ነው ያም አባት የኛ ነው ምትሉ ከሆነ አያስኬድም አባቶችንም በሙላት አትቀበሉም ጉባኤያትንም አትቀበሉም ለምሳሌ ጉባኤያት ከልቄዶን አትቀበሉም ስለዚህ መርጣችሁ እየተቀበላችሁ የለም መሰረት የለውም ነው እያልን ያለ ነው ካለ መልስ ካለው ንገረን እሺ እንትን የኬልቄዶን ያልከው ቤሊ እሱ እንግዲህ ስንለያይ የተፈጠረ ጉባኤ ነው ስለዚህ እኛ አልተሳተፍንበትም እንድንቀበሉ አንገደድም አሁን እሱን አይደለም እየተባልክ ያለው እያልኩ ያለሁት ምንድነው ባጭሩ ለምሳሌ አንድ ታቂል ተቃውን ቤተክርስቲያናችሁ አትልም ይሄ እምነት መግለጫ ብላችሁ እንደዚህ ምናምን ትላለህ ለምሳሌ እኛ ቤተክርስቲያን ውስጥ ሰው ሲጠመቅ ለምሳሌ አንተ እንደው በቤተክርስቲያን ትምህርት አምናለሁ በጌታ ትምህርት አምናለሁ ብለህ አምነ ወደ ጥምቀት ቦታ ብንወስድ ማለት ነው ብንወስድ ከመጠመቅ በፊት መስክር የምትባለው ምንድነው እሺ ለሱ የተጻፈ ነገር አሳየኝ እየጠየቅኩ እኮ ነው እኮ አሳየኝ የተጻፈ ነገር አሁን አንተ እኮ ቲክቶክ ላይ ዝም ብለህ ነው የምትናገረው ይሄንን ነው ያንን ነው አላልኩም አንተ ነው እየጠየቅኩ ያለሁት ምንድነው መስክር የምትባለው ነው እያልኩ ያለሁት እኮ እሱን እኮ አንተ ነው የምንነግረኛ ከመጽሐፋችሁ አታውቅም ካላወቅ ለምንድን ነው ቤተክርስቲያኒቱ እንደዚህ አትልም የምትለው ምን ታውቃለህ ስለ ቤተክርስቲያን ስለዛ ስለ ቤተክርስቲያን ከዛሬ በኋላ ስታወራ እንዳንሰማ አሁን የእናንተን የኢትዮጵያ ሊቃውንት እናንተ አታውቃቸውም እዚህ ያሉ ሌሎች ናቸው እንጂ የሚያውቋቸው አንተ የውጭ ሊቃውንት ብቻ ነው የኢትዮጵያ ሊቃውንት ይፈን አታውቃቸውም በምን አወቅ አታውቅም አንድ ቀን የኢትዮጵያ ሊቃውንት ጠቅሰህ አንድ ነገር ስትናገር ሰምቼ አላውቅም በእውነት ሁሉ ጊዜ አትናቴዎስ እንትና ያልክ የሌላ የፈረንጅ መጽሐፎች ነው በጣም የኮክስም ቀርቦባል ለምን የኢትዮጵያን ሊቃውንት ጠቅሰህ እነሱ የጻፉት ይሄ ነው ቤተክርስቲያኗ የምትመራው ይሄ ነው የሚለውን እኮ ተናግረህ አታውቅም እሺ በመጀመሪያ ደረጃ አሁን አትናቴዎስ ብለህ ፈረንጅ አልክ
አስገዳኝ በጣም አይ ምንም ለማሾፋት ሞክር። አሁን ርዕሱን ለማስቀየርና በመሳቅ ለማለፍ አንችልም። አንዴ ቆይ እኔማ እያሾፍኩ አይደለም። ሹፈቱንማ አንተ ጀመርከው። አትናቴዎስ በፈረንጅ ትላለህ እንዴ? አትናቴዎስ እኮ የኛም አባት እኮ ነው። አየህ እኛ ኢትዮጵያውያን እኮ አባት እኮ የኢትዮጵያ አባት የለም። ሚዩት አድርገው አንዴ። አባት የለም ወይ ነው? እሺ አንዴ ሙት አድርጎ ሲያዳምጥ እንደነበር አንተ ሚዩት አድርጋ አቤሊ። እኔም ፍትህልኝ እኮ አንተ ሚዩት አስደረግኩልህ፣ አንተ ሚዩት አድርግሽ። አጠር ያለ ነገር ብቻ ልንገር ቤሊ። እንግዲህ አሁን አየህ በመጀመሪያ ደረጃ ወደ አትናቴዎስ ምናምን ከሚሄድ በፊት ወደ አባቶች ከሚሄድ በፊት አንድ ሰው ሊጠመቅ ሲመጣ ምንድን ነው መስክር የሚባለው ብዬ ስጠይቅ አታውቅም። በቃ ካላወቅ ስለ ቤተክርስቲያን እንደዚህ አታስተምርም፣ አንተን እንደዚህ የምታስተምሩ አይባልም። የተጻፈ አሳየኝ። አታውቅም ከማለት የተጻፈ አሳየኝ። ቤሊ ሚዩት አድርግ አንተ እኮ በቃ ሚዩት አድርግ ቤሊ እንዴ። ይኸውልህ በአጭሩ በዓለም አቀፍ ደረጃ ተጽፎ የተቀመጠ ነገር እያሳየው የተጻፈ አምጣ ትለኛለህ። እኔ እኮ እንዴት ነው አእምሯቸው አይሰራም እንዴ? ከታች አንድ ልጅም የተጻፈ ይለኛል። በዓለም አቀፍ ደረጃ እኮ ነው የተጻፈው። ናይስኖ ኮንስታንቲኖፖሊታን ክሪድ እኮ ዓለም አቀፋዊ ነው። የኢትዮጵያ ክርስቲያን ደግሞ ዓለም አቀፋዊ ነው የምትቀበለው። ይሄ ላያስደስታችሁ ይችላል፣ ውስጣችሁን ሊያሳዝነው ይችላል። ለአንዳንድ በጣም ጥሩ ውስጥ ለሌላችሁ ሰዎች ማለት ነው። ስለዛ በዓለም አቀፍ ደረጃ ያለውን እኛ የምንቀበለው ዳሴ። ከዛ ደግሞ መጠመቅ ስትፈልግ ምንድነው እስቲ መስክር የምትባለው ስል አይ አልክ። ይሄ እኮ በተግባር የሚታይ እኮ ነው። ልትጠመቅ ስትመጣ መስክር የምትባለው ምንድነው ነው? እስቲ ቆይ አሁን እንትን ማድረግ የሚችል ከሆነ ደግሞ ጭራሽ ደግሞ ፍትሐ ነገሥቱንም ደግሞ አውጥቼ ያሳያለሁ። ጭራሽ ማለት ነው። በአጭሩ የሚጠመቅ ሰው ራሱ የሚመሰክረው ጸሎተ ሃይማኖትን ነው። አይተዋል? ጸሎተ ሃይማኖትን እና በቃ ካላወቃችሁ አላወቃችሁም እኮ ነው። ምን ነው ብትተውት ማለት ዊዝ ኦል ዲው ሪስፔክት ማለት ነው። አይደለም የኦርቶዶክስን የፕሮቴስታንትን አታውቁም፣ የራሳችሁንም አታውቁትም። እና ከይቅርታ ጋር ተውት። ሌላው አባት ምናምን ላልከው በመጀመሪያ ደረጃ ቅዱስ አትናቴዎስን በለው ዮሐንስ አፈወርቅ ወይም ቄርሎስን በለው ሌሎችም አባቶቻችን የኛ ናቸው። ለኢትዮጵያውያንም አባት ናቸው እነሱ። በኢትዮጵያ ቤተክርስቲያን ውስጥ በደንብ አድርገህ ሰማኝ። ይሄንን 4 መጽሐፍት አሉ። 4 መጽሐፍት አሉ። በመጽሐፍት ቤት ማለት ነው። በመጽሐፍት ቤት እሺ። አንድ ሰው መጽሐፍትን ሊማር ሲፈልግ ማለት ነው በትራዲሽናሉ መንገድ 4 ጉባኤ ቤቶች አሉ። እሺ ሐዲስ ማነው ብሉያት አሉ 1፣ ሐዲሳት አሉ 2። ብሉያት የብሉይ ኪዳን መጽሐፍትን ማለት ነው የምታጠነው ገብተህ። ሐዲሳትን ከሆነ ገብተህ ሐዲስ ኪዳን የምታጠነው። ከዛ በኋላ ምን አለ? መጽሐፍተ ሊቃውንት ደግሞ አለ። ምንድን ያልኩህ? ሶስተኛ መጽሐፍተ ሊቃውንት። አሁን በዚህ መጽሐፍተ ሊቃውንት የአባቶችን ነገር ምናምን የያዘ ነው። መጽሐፍተ ሊቃውንት ላይ አሁን በዚህ መጽሐፍተ ሊቃውንት ላይ ማለት ነው ትልቁ የሚጠቀሰው መጽሐፍ ምንድን ነው? ሃይማኖተ አበው ሲባል ሰው ዛቃል። ሃይማኖተ አበው ሃይማኖተ አበው መጽሐፍን የአባቶቻችን ሃይማኖት ማለት ነው። ሃይማኖተ አበው ልክ ገለጥ አድርገህ ስታየው አንድ ኢትዮጵያዊ አባት አታገኝም። ሃይማኖተ አበው ላይ የጥንት አባቶችን ስለሆነ የያዘውም በኢትዮጵያ ውስጥ እኮ ትልቁ የሊቃውንት መጽሐፍ ሃይማኖተ አበው ነው። ተጠቃሽ ነው። በቃ ትልቅ መጽሐፍ የሚባለው እሱ ነው። ሃይማኖተ አበው ነው ከሊቃውንት ማለት ነው። ከብሉያትና ከሐዲሳት ቀጥሎ ያለው እሱ ነው። ከብሉይ ኪዳን ከሐዲስ ኪዳን ቀጥሎ ያለው ማለት ነው። ያው በብሉይ ኪዳን ሐዲስ ኪዳን እስትንፋሰ እግዚአብሔር ናቸው። 10 መጽሐፍት ናቸው። በቃ እነዚህ መጽሐፍት በቃ የብሉያትና የሐዲስ ኪዳን መጽሐፍ በቃ አለቀ። እነሱ የእግዚአብሔር ቃል ናቸው። ቀጥታ እስትንፋሰ እግዚአብሔር በሚባል ደረጃ ማለት ነው። ከነሱ ቀጥሎ ግን የሊቃውንት መጽሐፍት አሉ። ከሊቃውንት መጽሐፍት ውስጥ የመጀመሪያው ሃይማኖተ አበው ነው። ሃይማኖተ አበው ውስጥ ዝርዝር ታገኛለህ። ገና ስገልጠው የተለያዩ አባቶች ነው የተጠቀሱት። የኢትዮጵያዊ ግን የለም። እስቲል ግን አየህ ኢትዮጵያውያን እኮ ነን፣ ግን ሃይማኖታችን ግን ኢትዮጵያ ላይ አይደለም የጀመረው። አይተዋል። ሃይማኖት የጀመረው ኢትዮጵያ ላይ አይደለም።
ሃይማኖት ከክርስቶስ ነው። ስለዚህም ከክርስቶስ ወደ ሐዋርያቱ፣ ከሐዋርያት ወደ አባቶቻችን እየተላለፈ መጣ፣ ኢትዮጵያ ደረሰ። እንዲህ ነው። ስለዛ ምንድነው ባጭሩ የእነ ቅዱስ አትናቴዎስን በለው እነ ቅዱስ ዮሐንስ አፈወርቅ ባስልዮስና ጎርጎርዮስን በለው ሌሎቹም እነ ቄርሎስም ቢሆኑ የእኛም አባቶች ናቸው ነው። አንደኛው እሱ ነው። ስለዚህ የኢትዮጵያን ብቻ ምናምን የሚባል ነገር የለም። የከረፈፍ ሀሳብ ነው። ከታላቅ ይቅርታ ጋር ያንተ ብቻ ሳይሆን የሌሎችም ሀሳብ ካለ ማለት ነው እዚህ ጉዳይ ላይ በዚህ ሀሳብ የሚስማማ ሰው ካለ። ሲቀጥል የኢትዮጵያ ሊቃውንትን ደግሞ እንጠቅሳለን። ኦፍኮርስ ግድ ነው። እዚህ ሀገራችን ላይ ደግሞ ያሉ በደንብ ምንድነው በጣም ብዙ በቴዎሎጂው ምናምን በደንብ ብዙ ነገሮችን ያብራሩ ደግሞ ሊቃውንት ደግሞ ይኖራሉ። ቀደም ሲል እንደነ ለምሳሌ ቅርብ ጊዜ ላይ ራሱ ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ ሊሆን ይችላል እና እነዚህና መሰል በቃ የኢትዮጵያ አባቶችን ደግሞ ጠቅሳለን። ያም ሆነ ግን የሆነ አባት ላይ እኛ የሆነ እንትን አይደለንም፣ የሆነ ዘረኛ ብሔርተኛ አይነት ነገር ሆነን አይ እንደው በቃ አትናቴዎስን ወደዛ አድርጉልኝ፣ ቄርሎስንም ወደዛ አድርጉልኝ፣ ዮሐንስ አፈወርቅንም ወደዛ አድርጉልኝ፣ በቃ የሀገሬን እዚሁ ሀገሬ ተወለደ ብቻ ምናምን የሚባል ነገር የለንም ማለት ነው። ስለዚህ እኔ በጌታ እኔ እንደዚህ እያወራችሁ ራሱ ከእናንተ ጋር እንዴት እንደምንቀጥል አላውቅም፣ ጌታ በሚያውቀውና ስለዚህ ከዛ አንጻር እየተሳደበ ምናምን ስለሆነ አንድ ደቂቃ ስጠኝና ኦኬ እሺ እኔም ልስደቡ አላለም። ኧረ ያልሰደብኩም ያንተን ብቻ አይደለም። እንደዚህ አይነት ሐሳብ ካለ ሐሳቡ አልሰደበም። እሺ አንድ ደቂቃ እሺ ቀጥል። እሺ ኦኬ እኔ አሁን የምናገረው ምን መሰለ፣ በዛም በዚህም የተጻፈ ነገር አሁን ስለ ደህንነትም ስለ እንዴት ነው የሚዳነው የሚለውም የኢትዮጵያ የተጻፈ የለም እያለን ነው። ዝም ብዬ ከዛም አምጥቼ ነው የምነግራችሁ። አንድ በዚህ ሁሉ ሺህ ዓመት ውስጥ የተጻፈ በዚህ መንገድ ነው የሚዳነው እንትን እኔ ማለት የኒሲያን ክሪድ ቤሊ አትግባ። ለምን ትገባለህ? እሱ ሲገባ እንትን ሲል አንድ አልገባም አይደለም። የኒሲያን ክሪድ የተጻፈ አይደል እንዴ? ቆይ ማለት አንተ አሁን የተጻፈ እነሱ አይደለም፣ እሱ ጠቅላላ የሁሉም ቤተክርስቲያን ነው እሱ እንዴ። እንዴት ሲሳይ ይጠፋል? ካቶሊኩን ብታመጣው አሁን እኛ ነው ይላል። ወይ ከኒሲያ ክሪድ ውስጥ እነሱ ማያምኑት ነገር አለ የእናንተ አይደለም። ይሄን እኮ አታምኑ። ስማኛ አይደለም የተብራራ ለምሳሌ ቆይ ሲሳይ እንዴት ነው የሚዳነው ሲባል ለምሳሌ የሚያመጣው ወይ አሁን የኒሲያን ክሪድ አንስተ ክሪድ አሁን እንደ ስናገር ለምን ገባ ሲሳይ? አይደለም እያየሁ ለኔ እኮ ኦሬዲ እኮ እያወራ ያለው እኮ እኔ እናንተ እኮ ነን እኮ እሱ 10 ደቂቃ ሲያወራ ቆይ 10 ደቂቃ ሲያወራ አንድ ጊዜ አልገባበትም። እንትን እሺ አውራ ክርክር አይደለም ጠያቂ ነህ፣ እሱ መለሰ። አንተም እሱን ያልሳት ማውራት አለብህ ማለት አይደለም። እየተነጋገርን እኮ ነው አሁን እያልን ያለ ነው። እዚህ ቲክቶክ ላይ የሚያወራው ነገር ቤተክርስቲያንን አይወክልም። ቆይ አንዴ በለጠ አንዴ በዲቤት መልኩ ነው የምትቀጥለው። አንዴ ስሜን ታወራለህ። ምን ከለክለሽ እኮ አንተ ነው የምታወራው። እኔ ልቀጥል አይደለም። አንዴ ስማ፣ አንተ ነው የምታወራው። በዲቤት መልኩ ነው ወይ እየቀጠልክ ያለው? አትግባ አንድ ጊዜ። እንዴት ነው የምትቀጥለው ታዲያ? ጠያቂ አይደለሁም ብለሃል አይደለ? አንተም አትግባ፣ ሲሳይም አትግባ። እሱ 10 ደቂቃ ተናግሯል። እና አንድ ደቂቃ 2 ደቂቃ ሐሳቤን ልግለጽ። እሺ ግለጥ። እሺ ዮባ ፍቀድለት። 1 ደቂቃ ሻውራ 2 ደቂቃ። ስለዚህ አሁን ይኸውልህ ኢትዮጵያ ያሉ ቤተክርስቲያኗን በትክክል ታች የሚመሩ ሰዎች እየተቃወሙት ነው። ብዙ የተቃውሞ ትምህርት መጥቶበታል። ምክንያቱም ቤተክርስቲያኗ የምትለውን እያለ ስላልሆነ መሬት ላይ ያለውን እየተናገረ ስላልሆነ፣ ስለዚህ እኔ የምለው መሬት ላይ ቤተክርስቲያኗ የምትለውን በል ያ ሁሉ ጭቅጭቅ የተነሳበት እኮ። ስለዚህ አሁንም የሆነ መጽሐፍ ያነብና መጥቶ ፍቃድ እንደዚህ ነው። እሺ ስለ ፍቃድ የኢትዮጵያ ኦርቶዶክስ የምታስተምረውን አምጣ። የለኝም የሆነ ሰው እየጠቅሳለሁ እንዴ። እነዚህ ሰዎች ኢቭን ቢያንስ የተጻፈ ነገር አላቸው ይዘው መጥተው ነው እንዲህ ነው ፍቃድ ብለው የሚያብራሩት። በሌለህ ነገር ተነስተ ይሄ ነው ለምሳሌ በምንድን ነው የሚዳነው ብትለው የለውም፣ ከዚህ አምጥቶ ሊነግር አይችልም። ስለዚህ ሄዶ የሆነ አባት ጋር ምናምን ያመጣል። ይሄ ትክክል አይደለም። የኢትዮጵያ ኦርቶዶክስን አይወክልም፣ መሬት ያለችውን ቤተክርስቲያን አይወክልም ነው እያልን ያለ ነው። ስለዚህ ነው አሁን እሱ የሚመኘው
በቃ ልክ ክርስቶስ ብቻ እንደዚህ ስለ ክርስቶስ ብቻ ያወራል። ግን መሬት ላይ ይሄ ነገር የተጻፈ ነገር አለ ወይ ብትለው የለም። ስለዚህ ቤተ ክርስቲያን ያሉ ሊቃውንት የሚያምኑበትና እዚህ ቲክቶክ ላይ ያሉት የሚያምኑበት ይለያያል። ይህን ነው እያልኩ ያለሁት። ስለዚህ የተጻፈ ካሁን በኋላ ስትከራከር የተጻፈ የቤተ ክርስቲያኗ መጽሐፍ ካለ አምጥተህ ማሳየት፣ የተጻፈ የቤተ ክርስቲያን መጽሐፍ ደግሞ ከሌለ የአንተ ሐሳብ ነው እንጂ የኢትዮጵያ ኦርቶዶክስ ሐሳብ አይደለም። ይህን ነው እያልኩ ያለሁት። ስለዚህ አሁን ሄደ የቅድሙን ክሪድ አመጣ። ክሪዱ ግን ለምሳሌ ካቶሊክን ብታመጣ የኛ ነው የሚል። ለምሳሌ እኛ ምን ጸልዋል? ሉትራኑም ይጸልዩታል፣ ሁሉም ይጸልዋል። ስለዚህ የኛ ነው ማለት አትችልም። እሱን እኛ ያልነው የኢትዮጵያ ኦርቶዶክስ ራሷ ይሄ እምነቴ ነው ብላ የእምነት መግለጫ አላት ወይ የላትም? ከሌላት የምንሞግተው የኢትዮጵያ ኦርቶዶክስን አይደለም ማለት ነው፣ ሌላ እምነት ነው ማለት ነው። ይህን ነው እያልኩ ያለሁት። ተባረኩ። ቤልዬ በጣም አመሰግናለሁ። ቴንኪዩ ቤልዬ። አስቸጋሪው ነው እኮ ነገሩ ማለት ለምሳሌ አንድ ሰው ለምሳሌ እዚህ ጋር ማለት ነው ሲስ ለምሳሌ ለአንትሽ ወንድሙ ነው እንበል እና ዮባም ወንድሙ ነው ግን ለአንትሽ እንበል ለምሳሌ ሲስ ወንድምህን ጥቀስ ሲባል ለምሳሌ አንትሽ ነው ማለት አይችልም። ምክንያቱም ኢዮብም ወንድሜ ነው ይላል አንትሽን እና ጸሎት ሃይማኖትን ካቶሊኮችን ቢጠቅሱት ምን አገባን? ይጥቀሱት። ሌላውን ቢጠቅሱ አያገባን። ብቻ ግን የኛ መሆኑን ያጠፋዋል ወይ ነው ያ እንዴ? ተአምር እኮ ነው። እና እንደዛ ነው። ኤኒዌይ አሁን ምን አለ መሰላችሁ? እሺ ካዶሽም ሆነ ሶላስ ከዩባ ጋር ቀጥል። ካዶሽ ዩባ ይሽ እንደባቢ ቀጥልሽ ቀጥለውና አንተ ካወራው ካዶሽ አንዴ አሁን የተገባው አኬ እንዲጠየቅ አይደለም። የቤት የተከፈተ ቆይ አይደለም። አንተ እሱ ካወራው ነው የምጠይቀው። እሱ ትጠየቃለህ ብሎ ካለ ምን አገባ አንተ? አይ ቆይ እውነት እኮ ነው። አንተ ግዴታ አይደለም መጠየቃችን ለካ ትዝ ሲለኝ አይ ለጊዜው ፈቃደኛ ነገና ካዶሽ ለመጠየቅ ዝግጁ አይደለም። ዛሬ ባወራው ነገር ዝግጁ አይደለም። ዛሬ ዝግጁ አይደለም። እኔ ማለት ካዶሽ እኔ እስቲ ቆይ ማለት አንድ ነገር አንተ ተው በጣም ወገንተኛ ይሆንኩ ጀምር። ለዚህ ነው ባይዘው እዚህ መጥቶ የማይወያዩት። አሁን ቤሊን እያስወራው አልነበረም ቅድም አኬ አስደቂቃ ታውራ ታዲያ እኔ ምን ታረግልኛለህ? አንተ መራስ ታዲያ እርፍ ሲስ እኔ ምንም አላልኩም እንዴ ለዚህ ሲስ እኔ ምንም አላልኩም። እኔ ጸባይን ይዤ ነው እያወራ ያለሁት። ዲነቅለኝ ነው እንዴ ነው? እሺ ሶላ ስክሪፕቸራ ሶላ አለ። እሺ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለው አይሰማም? ይሰማል። አለሁኝ ሰላም ነኝ። እግዚአብሔር ይመስገን። አለሁልህ። ይሰማል። አኬ አወራ እየሰማሁት። እሺ ቀጥል። አይሰማም እንዴ? እኔ ድምፅ ትሰማለህ? አሁን ትሰማለህ? አኬ እያወራ እንትንም እያወሩ የነበሩትን እየሰማው ነበርና ግን አኬ በቂ መልስ አይሰጥም። ሁሉ ጊዜ ምን አለ መሰለ አኬ የሚያወራቸው ሐሳብና የሱ ተከታዮች የሚያወሯቸው ሐሳብ ቤተክርስቲያኒቷ የምትወክለውን ሐሳብ አንድ ቀን ሲያወሩ ሰምተን አናውቅም። ገባ? ይሰማል ድምጼ? ምን ሰማ ነው? እሺ ይሰማል። ቀጥል እስቲ። እሺ ግን በማስረጃ ለምሳሌ ብለህ ቤተክርስቲያኒቱ የምትለውን ቆይ አንዴ ለምሳሌ ብለህ ቤተክርስቲያኒቱ ታወጣና ዛሬ አሁኑን አሳየን። ማስረጃው ታወጣና አሁን ካወራነው ውስጥ ይሄኛውን ለምሳሌ ቤተክርስቲያኒቱ እንዲህ ትላለች የሚለውን ታሳየናለህ። አይ ነው ያለ ማስረጃ ሐሳብ ምን ይሰራል? ያለ ማስረጃ ክሌም እያደረክ ነው አለ። ምን መሰለህ አለ ሶላ ወይ ያወራ እንዴ
አንዴ ላውራ ሲሱ አንዴ ሐሳቤን ልናገርና ወደ ማስረጃ እሄዳለሁ። እኔ ሐሳቤን መጀመሪያ ልናገር በነፃነት መሰጠኝ ከሆነ ማለት ነው። አኬ ምንድነው መሰለ የእግዚአብሔርን ቃል ነው የምናወራው አይደል? እዚህ ኦርቶዶክስም ሆነስ ፕሮቴስታንት ሳተ ብለው ነውና አኬ የሚያስተምሩት። ስለዚህ ሰውን ከማዳን አንፃር ነው አይደል የምናወራው? እነሱም ከማዳን አንፃር ነው፣ እኛም ደግሞ ከማዳን አንፃር ነው የምናወራው። ስለዚህ ቃሉ የጌታ ነው። በፍርሃት የሆነ ሃይማኖት ላይ ለመጨመር ወይ ደግሞ ሃይማኖት ለመጠበቅ ሳይሆን የእግዚአብሔር ቃል እውነት ነው የሚነገረው። ወንጌሉ እሱ ስለሚያስተምረን ጌታም 99ን ትቶ አንዱን ፍለጋ ስለወጣ የወንጌል መንፈስ ካላችሁ ሰውን የማዳን መንፈስ ብሽሽቅም አይደለም እውነታን ነው መወራት ያለበት ብዬ አምናለሁ። እኔ ገባ ቲክቶክ ላይ አንዳንድ ሰዎች የሆነ ቡድን ሰርተው ለጊፍትም ለምናምን ለትውውቅም የሚሰሩ ሰዎች አሉ። ግን እግዚአብሔር ምን ይላል? ገባ ከቡድንተኝነት ወተን እግዚአብሔር ምን ይላል? እንሞታለን እኮ ነገ እኮ ለምናወራው ሶላ እግዚአብሔር ምን ይላል የሚለው እግዚአብሔር ለምን ይላል? እግዚአብሔር ምን ይላል? ችግር የለውም። እግዚአብሔር ምን የሚል አረባክን ስማ። እግዚአብሔር ምን ይላል የሚለው ጥሩ ነው። ሰማኝ አረባክን ሰማኝ እንዴ እግዚአብሔር ምን ይላል? ጥሩ ነው፣ ትክክል ነው። እሺ አሁን የተነሳው ጉዳይ ላይ አንተስ ምን ትላለህ እኮ ነው እየተባልክ ያለው። ማስረጃ ካለ አውጣና እንድትለን እንበለን እንጂ እግዚአብሔርማ በሚገባ ይጠይቅሃል። አንተን አሁን ተነስቼ ያንተን ትምህርት የተወሰነ ስላፈራረስኩልህ እግዚአብሔር የሚከፋው መስሏል? እግዚአብሔር ደስ ነው ሊሰኝ የሚችል እንዴ? የጌታን ሃይማኖት እኮ እንዲህ በሚገርም ሁኔታ እኮ አጣማዛችሁ የመጣችሁት። ስለዛ ካልሆነ ለራሴ የሰጠው ቦታ ካልሆነ ለምን ትረሽታለህ? ይኸውልህ ቆይ ለዚህ አንድ ማስረጃ ልስጥህ። ኧረ እባክህ ይኸውልህ ማስረጃ ከሌለ ተው በቃ እባክህ። ኧረ እባክህ ቆይ አንዴ በቃ። ስለዛ ማስረጃ ካላመጣህ ምን በቃ ተው ሲስ ማስረጃ ካላመጣ እንዴት እናወራለን? ይቅር በቃ ሲስ አይሆንም። ወጥቷል በረገጥ እሱም እንትን ነው ምንድነው ብዙ ጊዜ የሚመስላቸው ምንድነው አሁን የተወሰነ በቃ እምነታቸው ምናምን በቃ በደንብ ይሄ ከመጽሐፍ ቅዱስ አንፃር ምናምን እየተመዘነ ሲታይ በታየ ቁጥር በቃ የእግዚአብሔርን ቃል አጣማዛችኋል ብሎ ይመጣሉ ሰዎች። በጣም የሚያስገርም ነው። ኦኬ ዘን እኛ አጣማዘናል ብለን አናምን። በተቃራኒው ነው የተጣመመውን ይቃናያል ነው። እሱን ስናደርገው በመጽሐፍ ቅዱስ ነው የምናሳየው፣ ከራሳችንም አይደለም። ልክ ይህንን ሲያዩና በመጽሐፍ ቅዱስ ውስጥ ያለውን ነገር ምንም መቋቋም ሳይችሉ የሚያደርጉት ነገር ምንድነው? ቀጣዩ አይ ከራስ ቤተክርስቲያን ጋር ትጋጫለህ፣ አንተ እንደምትለው እኮ ቤተክርስቲያኒቱ እያለች አይደለም የሚል ነገር ደግሞ ሲነሳ እናያለን። እንዴ ሲጀምር ቤተክርስቲያን እንዴት ታውቃታለህ? ከቤተክርስቲያን ጋር አትስማማም የሚል አንድ ሰው ይግባና ከዛ በኋላ የሚያመጣው ግን ምንድነው? ሌላ የግለሰብ ጽሁፍ ወይም የግለሰብ ቪዲዮ ይዞ ይመጣው። እንዴ ያም ሰው እኮ ግለሰብን ነው አፍተሩ። እና ምንድነው በአጭሩ እኔ በዋናነት ልናገር የምወደው ነገር በቤተክርስቲያን ደረጃ ኦፊሻሊ በሃይማኖት ደረጃ የተቀመጠ ነገር ኖሮ ከኔ ጋር የማይስማማ ነገር ካለ አናግሩ እንጂ ዝም ብሎ እንደዚሁ እኮ የእምነታችሁ በተነካ ቁጥር እኮ እንደዚህ ያዙ ይልቀቁኝ አይባልም። እና አሁን ለማንኛውም ያለውን ነገር እንድትረዱት ማለት ነው። አንድ አንቺን ከፍ አድርገውና በዛው ዮሲም ከመጣ እንድንጠብቀው ወደ ቀድሞ ነገራችንም እንድንመለስ ከታች ያላችሁ ምናልባት ወንጌል አማኞች ከታች ያላችሁ ወንጌል አማኞች ሰሞኑን ይመስለኛል ዛሬ ይመስለኛል ፌስቡክ ላይ እኔ ዮሲያስ አይደለም ብዬ ነው ሙግቴ። ዮሲያስ በፍጹም እንዲህ አይነት ጽሁፍ ሊጽፍ ይችላል ብዬ አላምንም። በዮሲያስ ሼር አድርጉለት። ምናልባት ዮሲያስ ካለ ኮሜንት ላይ መጥቶ እኔ ነኝ ያልኩት ትክክል ነኝ ካለ በቂ ነው። በቃ ይሄን ነገር የጻፍኩት ከታች ያላችሁ ሰዎች አጀስት ይሄን ነገር ብቻ ነው። ይሄ የኛ ትምህርት አይደለም። የኛ ትምህርት እንደዚህ ነው። ደግሞ በዚሁ አጋጣሚ ደግሞ ከታች ያላችሁ ለወንጌል አማኞች ስገቡ ማለት ነው እኔ ቤት ስገቡ ይሄን ነገር ለመዱ። ተደጋጋሚ ጊዜ ነገሯችሁ እኮ የኛን ትምህርት አምጡና የኛን ትምህርት ለምሳሌ
መሬት ላይ ያለችው ኦርቶዶክስ እንዲህ ብላ ታስተምራለች፣ እናንተ ግን እንዲህ ብላችሁ ታስተምራላችሁ። ስለዚህ በእናንተ ትምህርት መካከል ልዩነት አለ። ዶክመንት ማስረጃ ይዛችሁ መጣችሁ ሞግቱን እያሉ ነው። ሙግታችሁን በዛ ልክ ከፍ አድርጉ። አሁን ዝም ብሎ አንድ ሰው ገብቶ አርቲ ቡርቲ ምናምን ብትል ትርጉም የለውም። ትምህርት አንሳ፣ ሰነድ አንሳ። ያው ሰነዱ እንደዚህ ነው የሚለው፣ የእምነት መግለጫችሁ ወይ ሃይማኖት አቦ እንደዚህ ነው የሚለው፣ አንተ ግን ወይ እናንተ ግን የምታምኑት እንደዚህ ነው ብላችሁ ሞግቷቸው። እንደ ጽሁፉ ላይ እኮ ተተኪ የቀረው ነጭ ነጩን እያዩ ነው የሚለው። እሺ ቀጥሉ። ትክክል። እኛ ማንኛውም ሰው መጥቶ አንደኛ በእምነት መግለጫ ደረጃ የተቀመጠ ነገራችን ላይ ጸሎት ሃይማኖታችን ላይ እንደዚህ ይላል አንተ ተሳስተሃል የሚል ሰው ካለ፣ እናንተ ትክክል አይደላችሁ የሚል ሰው ካለ፣ ከጸሎት ሃይማኖት ላይ ደግሞ ሁሉም ነገር እኮ የለም ሌሎች ጉዳዮች ስለምትሉ ደግሞ እንዳልኳችሁ ነው። የኛ ትልቁ እምነታችን በቃ ኮንሰንሰስ ፓትረም ነው ብያችኋለሁ። ኮንሰንሰስ ፓትረም ነው። ይሄንን አይ ኮንሰንሰስ ፓትረም አይደለም ያለ ሰው ካለ በኢትዮጵያ ክርስቲያን ውስጥ ማለት ነው አምጡና አሳዩ። ይሄ የአባቶች ስምምነት አይደለም የሚል ካለ ይሄንን ያልኩት ለምንድን ነው? በኢትዮጵያ ውስጥ እንግዲህ የሊቃውንት መጽሐፍ ተብሎ የተያዘው ትልቁ መጽሐፍ ሃይማኖተ አበው ነው። የአባቶች ሃይማኖት ማለት ነው። የአባቶች ሃይማኖት ኮንሰንሰስ ፓትረም ከዚህ በላይ ይመላል። በቃ ሃይማኖት አበው የአባቶች ሃይማኖት። ስለዛ አምጡ በቃ አለቀ። ከዛ ውስጥ አባቶቹ ላይ የተስማሙበት ትምህርት ኖሩ ወይም ደግሞ ጸሎት ሃይማኖት ላይ ምናምን እንደዚህ አይነት ጉዳዮች ላይ ስህተት አለ የምትሉት ነገር ካለ አምጡና አሳዩ። ወይም ደግሞ እኛ ተጋጭተናል ከዛ ጋር የምትሉት ነገር ካለ አምጡና አሳዩ። ይሄ ግን ኖርማል የግለሰብ ነገር ምናምን እሱ ምንም እንትን ያለም አያስኬድም። እና እኛ ሁለቱ ላይ በጣም ትኩረት እናደርጋለን። ጸሎት ሃይማኖት ላይ ትኩረት የምናደርገው ማለት ነው። ጸሎት ሃይማኖት ላይ ከዛ ቀጥሎ ምንድነው ኮንሰንሰስ ፓትረም ላይ በቃ ሁሉም አባቶች የተስማሙባቸው ጉዳዮች ላይ ወይም አብዛኛው አባት ተስማምቶ ያስተላለፈልን ሃይማኖት በቃ አለቀ ሃይማኖት ነው። ከምን ከተባለ ከመጽሐፍ ቅዱስ እንደተቀዳው አያ ሁሉንም ያያዝልን እና በሱ ብትሞግቱን መልካም ነው። በሱ ሞግቱን እንቀበላለን። ከዛ ውጪ ግን አሁን እዚህ ላይ እንግዲህ እንደምታዩት ያው የጽሁፍ ከራሳችሁ ከፕሮቴስታንቶች የተጻፈ ጽሁፍ ነው። እንግዲህ ይህን ነገር እንዴት ልታደርጉ ታሰባችሁ ነው ዋናው ነገር። አሁን የነጻ ፍቃድ ጉዳይ ላይ የጴንጤዎቹ የመናፍቃን ሐሳብ ያዘለ ነው እየተባለ ነው በራሳችሁ በፕሮቴስታንቶችም። የጴንጤዎች የማስተማሪያ ዶክመንቶች የደህንነት ትምህርት ማስተማሪያ መዛግብቶች ዶክመንቶች የመናፍቃንን እምነት የያዘ ነው። ስለዛ መናፍቃን ናችሁ ማለት ነው በሌላ አማርኛ ሳታውቁትም ቢሆን ያው እንግዲህ ሆን ብላችሁ አውቃችሁ ባይሆን እንኳን ያው ይሄኛው ነገር ኮንክሉዥኑ ወዴት ነው የሚያመራው? በቃ ሳታስቡት መናፍቃን ሆናችኋል። እዚህ ጉዳይ ላይ ሴሚ ፔላጂያን ሆናችሁ ማለት ነው። ሴሚ ፔላጂያን ሄሬቲክስ ሆናችኋል፣ መናፍቃን ሆናችኋል። ይሄን ያልኩት እኔ አይደለሁም ፕሮቴስታንት ነው። እዚሁ ነጻ ፍቃድ ላይ ከኛ ጋር ሲያወራ የነበረው ወንድም ማለት ነው። አይተዋል እንዴ? ዝም ብሎ እኮ አይደለም ርዕስ እኮ እያነሳን እኮ ስናወራ ምናምን እኮ ዝም ብሎ ለመበሻሸቅ እኮ አይደለም። በጣም መሰረታዊ ጉዳይ ስለሆነ እኮ ነው። ያው ርዕሱን አንስተን ስናወራ በምን መልኩ መሰጠት ተጀመረ እዚህ ጉዳይ ላይ? ከዚህ በፊት ብሎት ነበር እንዴ ወንድም? አላለም እኮ ከዚህ በፊት እኮ ይሄንን ነገር እኮ ተናግሮ እኮ አልነበረም። አሁን ግን ያው አይቷል። ይሄ ርዕሱን ስናነሳው በምን መልኩ መጣ? አይ በቃ የሴሚ ፔላጂያን የመናፍቃን ትምህርት እዛ ውስጥ የደህንነት ማስተማሪያ ውስጥ አለ የጴንጤዎቹ እንዲህ ተብሎ ተነገረ። ሰው ምን እያልን ነው? ትምህርቱን ስናነሳ የምናነሳው አሁን ቅድም የገባኸው ልጅ እንዳልከው ለመበሻሸቅ ነው አይደለም እንዴ? እኔ እናንተ በሸቃችሁ ተናደዳችሁ፣ ከዛ በኋላ ምንድን ነው ጥቅሜ እንዴ? እኔ ለሚጨምር አንድ ነገር እኮ የለም። አንድ ፕሮቴስታንት ወንድም ልክ ሲናደድ ለእኔ የሚጨምር ምንም ነገር የለም ምንም። በዚህ ውስጥ እግዚአብሔርም ደግሞ አይከብርም እንዴ? እግዚአብሔር ካልከበረበት ለእኔ ምንም ጥቅም ከሌለው ለምን አድርጓለሁ? ግን በተቃራኒ ነው ጌታ በሚያውቀው በተቻለኝ አቅም እንደው አንዳንድ ጊዜ እንደው ዝም ብዬ እንዲህ ስናወራ ምናምን ነገር ዘንግቹ ዝም ብዬ እንደው ዝም ብሎ ለገጣ በሚመስል መልኩ ዝም ብለን እንደዚሁ ካልተነቋቆሩን በስተቀር ይሄው ጌታ ኢየሱስ በሚያውቀው ማለት ነው በተቻለኝ አቅም ቆይ እነዚህ ሰዎችን እስቲ ቆይ በማያስከፋና እንደው በማያናድድ በማያበሽቅ መልኩ እንዴት ይሄን ነገር እንማማርበት እንደ ትምህርት አድርጌ ላንሰው ምናምን ብዬ አስቤ ነው የሆነ ነገር እንማደርገው
እና በተቻለኝ አቅም ከብሽሽቅ ውጭ የሆነ ነገር ነው ለማቅረብ ሞክረው። ግን ማለት በሚያሳዝን ሁኔታ ግን ምንድነው የምናምነው ነገር ልክ ሲነካብን በቃ ያው ክርክር ውስጥ ምናምን ስለሚገባ ደግሞ በዛ በኩል ደግሞ ሪአክት ያደርጉ የለ ያው ሪአክት አደረጉ ፕሮቴስታንት ወንድሞች። ስለዛ ያው መጨረሻው እንዲሆነ ምን ሆነ ስህተቶቻችሁ ይገለጣሉ። ከዛ የራሳችሁ ወንድም ተነስቶ ደግሞ ልክ እንደዚህ የመናፍቃን እንትን መዛግብት ውስጥ አለ ብሎ እንኳን እስኪጽፍ ድረስ ይደርሳል ማለት ነው። ይሄኔ ወደ የመናደዱ የመብሸቁ ነገር በእናንተ ዘንድ ይፈጠራል። ግን ይሄ እኔ ችግር አልነበረም። የእናንተ ስህተት ሲገለጥ የምትበሽቁ ከሆነ እኔ በጣም ይቅርታ እንግዲህ ምንም ማድረግ አልችልም። ሰውን ላስደስት አይደለም እዚህ ጋር የተቀመጥኩት፣ እናንተ እንድትደሰቱ ብዬ አይደለም የምቀመጠው። ፕሮቴስታንት ወንድመቶችን በጣም ማደንቅበት የራሴ ጉዳይ ይኖረኛል። አንዳንድ ጉዳዮች ላይ በጣም ደስ ትሉኛላችሁ። አንዳንድ የምነቅፍበት ነገር ደግሞ ሊኖር ይችላል። ልክ እናንተም እኛ ላይ ልትሉ እንደምትችሉት ማለት ነው። እንግዲህ አላችሁም አላላችሁም እኔ እንደዛ ነው። እና ባጭሩ ምንድነው ግን ይህ እንዳለ ሆኖ ማለት ነው ይህ እንዳለ ሆኖ እናንተ ስለሚከፋችሁ ብዬ ግን እውነትን ከመናገር ግን ወደኋላ አይደለም። ምክንያቱም እዚህ ጋር የተቀመጥኩት ዋናው አጀንዳ ዓላማዬ ፕሮቴስታንትን ማስደሰት ኢቭን ኦርቶዶክስን ማስደሰት የሚባል አጀንዳ አይደለም ይዤ የመጣሁት፣ ወይም እንደዚህ አይነት ዓላማ አይደለም ያለኝ። በቃ የእግዚአብሔርን ነገር የክርስትናውን ነገር የክርስቲያናችንን ነገር ምናምን መማማር ከሌላው ጋር ያለው ልዩነት ምንድነው የሚለውን ሰዎች ወደ ስህተቱ ጎዳና እንዳይሄዱ ምንድነው ትክክለኛውን ትምህርት እንዲይዙ ፕላስ እንዴት ነው እንዶ በቅድስና በንጽህና ህይወት መመላለስ የምንችለው ምናምን የሚለውን እንዲህ አይነት ነገሮችን እንድናወራ ምናምን ነገር ነው እዚህ ያለ ነው እንጂ ማንንም ለማስደሰት ማንንም ለማስከፋት ማንንም ለማብሸቅ ማንንም ለማርካት እንደዛ አይደለም። እና ከዛ አንፃር ልታዩት ይገባል። ፕሮፌት ሚዩት አድርጉት። የበንዱ እንዳለ ግን ፕሮፌት እሺ ይሰማል። ድጋሚ እንደዚህ አንብቦና ወይ ይነበብና ሌሎች ከታች ካሉ ጽሁፉ ላይ ምላሽ የሚሰጡ ሰዎች ካሉ ጽሁፉ ድጋሚ ይነበብና ፕሮፌትም አለ። ፕሮፌት እንትን ኳስ እያየ ነው መሰለኝ። ነብይ በገዛ ሀገሩ አይከብርም። ምን ያላነበብኩም ዚዞ ኬዋን ሳይል የገባሁት እኮ ጽሁፍ የተጻፈ በፌስቡክ ያገኘው ነው ጽሁፍ አለ። አንተም እስቲ በዚህ ጽሁፍ ላይ ሀሳብ አስተያየት እንድትሰጥ ነው። ጽሁፍ አለ። እኔ ጽሁፉ ድጋሚ ይነበብና እንትን እንላለን። ጋይስ ኮሜንቱን ያጠፋሁት እኔ ነኝ። ማንም ሰው ኮሜንት እንዳያበራ እኔ ነኝ ኮሜንቱን ያጠፋሁት። ከዛ በፊት ከሰማችሁኝ ሲሲዬ ይሄንን ትምህርት ይሄንን ነቀፋ ሊደግፍ የሚችል ንግግር ትናንትና ፓስተር አሌክስ ተናግሮ ነበር። ታስታውሳለህ? አኪ ያለምንም እግዚአብሔር ጸጋና እርዳታ እድናለሁ በራሴ እንትን እድናለሁ የሚል ሐሳብ አንስቶ ነበር አይደል? እሱም ትክክል አይደለም። ያለምንም እግዚአብሔር እርዳታ ደግሞ ያው ነቀፎ ትክክል ነው ለማለት ነው። እሱ ደግሞ ማነው ጀግና ያለ የሱም ትክክል አይደለም እንዴ? እሱም እንዴ እሱም የአሌክስን እዛው ነገር ነው ወይ ፕሮፌት ወይ ፕሮፌት ብዙ ስክሪን ላይ ብዙ አይታይም። እስቲ ላክልኝ ወይ አንድ ስክሪንሻት ላድርገው መንገድ ሊያና ተመልሼ ልግባ። እስከዛ እና አኬ ሄዱበት ስማውና እዚህ ያለ ይነበብልህ። ስማው ፕሮፌት ስማው ይነበብልህ ፕሮፌት እኮ ቀላል እኮ ለፕሮፌት እሺ። አይ ደጋሚ ይነበብልና ይላክልህ ጽሁፉ ይነበብልህ ፕሮፌት። እሺ ብዙም ትንሽ ደብዘዝ ስላለ ነው ሲሶዬ ስክሪን ላይ ደብዘዝ ይነበብልህ ለዛ ነው። አለ ፕሮፌት ይነበብልና ስማው ይነበብልህ ፕሮፌት ይነበብልህ ስማው። ጌታዬ እሺ እንግዲህ በድጋሚ እናነበዋለን ትላለህ። የተጻፈው በፕሮቴስታንት ወንድም ነው። በፕሮቴስታንት ወንድም ነው የተጻፈው። እዚሁኛ ጋር እስከ በነጻ ፍቃድ ጉዳይ ላይ ምናምን የተወሰነ ያወራ ወንድም ነው እና ይህ ወንድም
እንዲህ በማለት ይጀምራል ጽሑፉ። ነሽ ይድረስ ለጴንጤቆስጣዊ አብያተ ክርስቲያናት መሪዎች፣ ጴንጤቆስጣዊ አብያተ ክርስቲያናትን ማለት ነው፣ ለመሪዎቹ ይድረስልኝ የሚል ነገር እንደ ርዕስ በማድረግ ይጀምርና እንዲህ ይላል። ካለኝ የጥናት ውስንነት ሁሉም ማለት ባልችልም አብዛኛው ጴንጤቆስጣዊ ቤተ እምነት በነገረ ድኅነት ዙሪያ ያለው መረዳት አርሜኒያዊ ነው። አርሜኒያዊ አስተምህሮ ደግሞ ስለ ነገረ ድኅነት ያለው አመለካከት የሚታወቅ ነው። ነገር ግን የሀገራችን ጴንጤቆስጣዊ ቤተ እምነቶች ለማስተማሪያነት የሚጠቀሟቸውን ሰነዶች ስናገላብጥ ልናገኝ የሚገባን አመለካከት አርሜኒያዊ መሆን ሲገባው ከአርሜኒያን ሰፈር ርቆ ይገኛል። ይህም አስደንጋጭና በተለይ በዕቅበተ እምነት ስራ ላይ ላለን ሰዎች አስቸጋሪ አጋጣሚ አድርጉታል። የወንድማችን ሉትራን ነው አይ ቲንክ እና ምን እያለን ነው? በጴንጤቆስታል ቤተ እምነቶች እነ ሙሉ ወንጌልና መሰሎቹ ማለት ነው። እኛ ሀገር በጣም የበዙት እነሱ ናቸው፣ ጴንጤቆስታሎች ናቸው። አሁን ባለፈው ፓስተር ጻድቁ አብዶ ጴንጥጥ ያልኩኝ ጴንጤ ነኝ ብሎ ሲናገሩ የነሱን ማለት ነው የነሱን በእነሱ የነዚህ የድኅነት ማስተማሪያ መጽሐፍቶች ላይ ነው እያለን ያለው ወንድማችን ያለው አመለካከት እንደውሱ በጣም ራቅ ብሏል ከዋናው ትምህርት የሚመስል ነገር ነው ያስቀመጠው። እሺ አሁን እንቀጥል። አርሜኒያውያን ሶስተኛው አንቀጽ ላይ ነኝ። አርሜኒያውያን ልክ እንደ ሉትራኑና ካልቪናውያን አንድ ይቅርታ ደግማለሁ። አርሜኒያውያን ልክ እንደ ሉትራንና ካልቪናውያን ሁሉ ሰው ከመዳኑ በፊት ፈቃዱ የኃጢአትና የሰይጣን እስረኛ ነው ብለው ያምናሉ። ነገር ግን ጌታ እግዚአብሔር በሚሰጠው ቀዳሚ ጸጋ በኃጢአትና በሰይጣን የታሰረው ፈቃድ ነፃ ሲወጣ በዚህ ነፃ በወጣው ፈቃዱ ወንጌልን ማመን ሆነ አለማመን ይችላል ብለው ያስተምራሉ። በዚህም ምክንያት አርሜኒያዊ ነገረ ድኅነት እሳቤ የአምላክና የሰው ትብብር የሚታዩበት ነገረ ድኅነት እሳቤ ነው። ምንና ምን የሚተባበሩበት? የአምላክና የሰው ትብብር። ድኅነት ላይ የሰው ትብብርም አለ። ከምን አንጻር? ከፈቃድ አትሊስት በፈቅድ አምነ ነው። አየህ። እሺ በዚህም ምክንያት አርሜኒያዊ ነገረ ድኅነት እሳቤ የአምላክና የሰው ትብብር የሚታይበት ነገረ ድኅነት እሳቤ ይልና ይህ በወንጌላውያን ማህበረሰብ ውስጥ ያለ አንድ ቤተ እምነታዊ አስተምህሮ እንደመሆኑ መጠን በሌሎች የወንጌላውያን ቤተ እምነቶች ሲከበር የኖረና የሚከበር ነው። ጉዳዩ ያለው ግን ከዚህ ቀጥሎ ነው ይለናል። እሺ የሀገራችን አብዛኛው የጴንጤቆስቴ ቤተ እምነት የደህንነት ማስተማሪያ ግን እደግመዋለሁ፣ የሀገራችን አብዛኛው የጴንጤቆስቴ ቤተ እምነት የደህንነት ማስተማሪያ ግን ከዚህ በሚለይ መልኩ ቀዳሚ ጸጋን ገሸሽ በማድረግ ሰው በፈቃዱ ወንጌልን መቀበል ወይም መቃወም ይችላል የሚል የነገረ ድኅነት ትምህርት በሰነዶቻቸው ከትበዋል። ይህ በእጅጉ አሳፋሪና ከፕሮቴስታንት የታድሱ አስተምህሯዊ ትሩፋት እጅግ የራቀ ከፊል ፔላጊዮሳዊ አስተምህሮ ሆኖ እናገኘዋለን። ከፊል ፔላጊዮሳዊ አመለካከት ልክ እንደ ሀገራችን የተምታታ የጴንጤቆስጣውያን የደህንነት ማስተማሪያ ሁሉ ሰው ያለ አምላክ ረድኤት ወይም ቀዳሚ ጸጋ በራሱ በወንጌል ማመን ይችላል ብሎ በማስተማር ሰው የድነት አነሳሽ መሆኑን ይሰብካል። ከፊል ፔላጊዮሳዊነት በፕሮቴስታንት ታሪክ በሁለተኛው የኦሬንጅ ጉባኤ በግልጥ የተወገዘ አስተምህሮ መሆኑን አንባቢው ልብ ይበል። በእኔ እምነት የሀገራችን ጴንጤቆስታዊ ቤተክርስቲያናት የነገረ ድኅነት አስተምህሮ በመሰረታዊ ደረጃ አርሜኒያዊ መሆኑን አምናለሁ። ነገር ግን የማስተማሪያ ሰነዶቻቸውን የሚያዘጋጁ ሰዎች ልዩነቱ ብዙም የገባቸው በማይመስል ሁኔታ በፕሮቴስታንት ታሪክ የተወገዘን የከፊል ፔላጊዮሳዊ የድኅነት ትምህርት ከትበው ወይም ጽፈው ስለሚገኙ የድኅነት ማስተማሪያ ሰነዶቻችን ዳግም ሰነዶቻችን ዳግም ይመረምሩ ዘንድ አበክሬ እመክራለሁ ይላል። ስለዚህ በጴንጤቆስቴ ውስጥ ያለው የደህንነት ማስተማሪያ መጽሐፍ ምን ያለው ነው? የመናፍቃንን ነገር የያዘ ነው። ስለዚህ ኑፋቄን እያስተማራችሁ ነው እያለ ነው። ባጭሩ ሳታውቁት ሳይገባቸው ሊሆን ይችላል ብሏል።
ሰምቻለሁ። ያሳፍራልና ይመርመሩ። ተመችቶኛል። ወይስ እስቲ ከይ በደንብ ኔትወርኩ መሰለኝ ተቆራርጠ፣ ግን ሀሳቡ ይዤዋለሁ። ያሳፍራል መሀል አካባቢ ላይ። ከዛ ደግሞ ይመርመሩ። ኦኬ እሱ ፐርሰናል አንድ ሰው ነው የራሱን ፐርሰናል ኦፒኒየን ያስቀመጠው። ፔላጊዮስ የሚባለው ነገር ግን አልገባንም እኛ ወዴት እየተወሰደ እንዳለ። ቢሆንም ግን ቆይ ወደ ውስጥ በውስጥ ላክና ትንሽ እያወራችሁበት አንዴ ወደ ቤት ልግባና አንብቤው አርቲኩሌት አድርጌ ማውራት ያለብኝ ነገር ተመልሼ ልምጣ። ሲሶ እሺ ላክልኝ። እኔ አክቹአሊ እኔ ፐርሰናሊ ምን አለ ሲሶ ይሰማል? ሰምቻለሁ። እሺ አይሰማም? ሰምቻለሁ። ፌስቡክ ፔጁ ላይ ማግኘት ኔትወርክም ነው። አንዴ ላክልኝ በውስጥ እመለሳለሁ። ኖ ፌስቡክ ላይ ኢዮስያስ ሰለሞን። እሺ በቃ ብቻ ያዋለው ፌስቡክ ላይ ታገኘዋለህ። ኢዮስያስ እዩ የለ ፌስቡክ ላይ ታገኘዋለህ። በቃ አይቼ ፐርሰናሊ እንደራሴ ሪፍሌክት ማድረገው ነገር አደርጋለሁ። እመለሳለሁ። ሄዱበት እናንተ። እሺ አይ እኔ እስቲ መከራከረው ሳይሆን ምን መሰለህ ሁሌ ታይቶ ተመለስ። እኔ እሱ የጻፈው አይመስለኝም። ኢዮሲ ነገር የጻፈው አይመስለኝም። እኔ መጥቶ ኮሜንት ላይ ራሱ አይ እኔ ነኝ ብሎ ቢያሳውቀኝ ደስ ይለኛል። እኔ እሱ ጽፎታል ብዬ እንትን አይደለም። ይሄ ነገር ኢዮስያስ የጻፈው አይመስለኝም። ይቅርታ አድርጉልኝ ነው ወንድሞች። እንዴ ምን አደረኩት? እንደዚህ ነው ማለት ይሰማል። ክርስቶፈር እንዴት ነህ? ይሰማል። ደህና ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን። ዛሬ መስከረም ሰላም ብያለሁ። አኬ አንተነህ ከስርም ያላችሁት ወንድሞቻችን ሰማ ሲስ ሀክ ተደርጎ ነው ሳይሆን አንዱ መሲል ሰማሁት መሰለህ። ኤአይ ቢሆንስ ጀሚን አይሞክሮት ቢሆንስ እያሉ ነው ከስር። እኔ አየምሬን እኮ ነው እንደዛ። እኔ ቅድም እኔ ጋር ነበር እኮ ዮሲ ቢያንስ ኮሜንት ላይ ኦፍ ኮርስ እኔ የጻፍኩት ሚሊዮን እንትን ቢል ኮሜንቱን ዘግተህ ኮሜንት ላይ ቢጽፍልኝ ትላለህ። እኔ እኮ አንተም ግራ ገባኸኝ እኮ እንዴት ነው ነገር እንዴ ክፈትለታ። አይ ለኖ አይ ጆይና እንትና ሲመጣ ያዋለው ቢመጣ ኖሮ ዮሲ መምጣቱን አይሆን ነበር። ኦኬ እሺ ስላልመጣ ባለፈው ሲሰጥ ከነበረው ሐሳብ አንፃር ጽሁፉ በእርግጠኝነት የሱ ነው የሚመስለው። ባለፈው እንደዚህ ተቋም ነበረው እኮ አይደል? ሪከርድ የተደረገ ምናምን አይቻለሁ። ማን ይገባ? ኧረ እባካችሁ ሞዴሬተር ከኛ ውጪ እኔ አንዳንድ ቤቱን እኛም እንድንመራ ፈቀዱልን። ጋይስ ታፕታፕ አድርጉ። በጣም እየተቆራረጠ ነው። ታፕታፕ ሼር አድርጉ። እየተቆራረጠ ነው። እንደዚህ አይነት ሚል ሐሳብ ተናግሯል ክርስቶፈር። ጋይስ እየተቆራረጠ ነው። ፕሊዝ ታፕ ሼር ኮፒ ሊንክ አድርጉ። አገልጋይ ስለህ ችግር የለውም። አክሊል በጣም አሪፍ ስም ነው። አክሊል ይስቁብኛል። ለሞዴሬተር ባነሳባችሁ ደስ ይለኛል። ታፕ ኮፒ ሊንክ ሼር አድርጉ ጋይስ በጌታ በጌታ የተወደድክ ወንድሜ አክሊል እንዴት ነህ? ሰላም ነህ ወይ? አይ ደህና ነኝ ይመስገን አምላክ። በመጀመሪያ አክሊል አይደለም ስም አክሊል ነው። አክሊል አይባልም አክሊል ነው። ግን አይጠበቅም ካንቺ አይመጣውም። እየሳቁኝ ነው አኩ ስላልኩኝ አክሊል ሶሪ ኦኬ ልጠራው ነው ኮሮና እያልኩት ነው ኢዮስያስን። ለማንኛውም አክሊል አኩ እንዴት ነህ? ሰላም ነው? ሰላም ላንተ ወይ አለሁልሽ። ሰላም ላንቺ እንዴት አለሽ? የጌታ ጸጋና ሰላም ይብዛልህ። በጌታ የተወደድክ ውድ ወንድሜ አክሊል ሶሪ እቺ ሴትዮ ከጸብን የፈለገችው ጋይስ ጠረጴዛውን ወደ እሷ ልናዞር ነው። እሺ እንደገና የጌታ ጸጋና ሰላም ይብዛላችሁ። ሰላም ላንተ ይሁን። የጌታ ጸጋና ሰላም ይብዛልህ ወንድም አኩ
አሁንስ ጠረጴዛውን አዙሮ በቃ ይስቁብኛል እኮ ስልኩ ይስቁብኛል በእናትና በጣም ሙድ እያያዙብኝ ነበረ ያረፈት ተበ ያበደ እሺ አንቺ ጋር ያበደ ሬጊ ከፍተሽ ይርሻለሽ አንቺ ነሽ እኔ አይደለሁም ኔክስት ዶር ነው እየተቀወጠ ነው አይ አይደለሁም ችግር የለውም መዝሙር ነው የሆነ ባርቤኪው ምናምን እያረጉ ነው ኔበሮችና እኔ አላዳምጥም ዘፈና በጣም እዚህ ድረስ ከተሰማ መዝሙር ሊሆን ይችላል እኮ አይታወቅም አይደል አይ እንግዲህ እየዘፈኑ ነው እንትን ያሉ ጎረቤት እሺ ሰላም ናችሁ ሲስ እንዴት ነህ ደህና ነህ ወይ ሰላም ነሽ አለን እግዚአብሔር ይመስገን አኩ እንትን እንዳትተች ብለህ ነው አይደል ይዛለት ስትቀርኛ እኮ ልናገኝ አልቻልንም መች በጣም ብዙ ሰው ጠበቀ ቅዳሜ ዕለትና ደግሞ ስልክ የለንም ነበር ወይ ደግሞ የሆነ አንተን ኮንታክት የምናደርግበት ሌላ መንገድ አልነበረምና ጽፌ ነበረ ግን ያው አንተ ብዙ ሺህ ተከታይ ስላለህ እንትን ኢቭን ኢንባክሱ የገባውን ያየዋል መሰለኝም እና ኦኬ ልከሽ ነበር ኦኬ አው ልኪ ነበር ግን ኦኬ ችግር የለውም ለሌላ ጊዜ እናረጋለን ዮሲያስም ጠብቆ ነበር መሰለኝ እሱም አልገባም በኋላ አው ሊመጣ ነበር ግን ያው ሌላ ጊዜ እንግዲህ አሁኑን ነው በሲስ ፊት ቃል ማስገባ ሲስማ ተጫወተብኝ አሁን እየደወልኩለት ነው ግን ተጨናነቀ በጣም ሊያገናኝ ሞከረ እግዚአብሔር ይባርክ በእውነት አይ መደወል ሳይሆን ጀስት በቃ ተጨናንቃ ግን ስትፈልገው ነበር ስትጽፍልኝ ነበር አይደል አግዘኸኛል ሲስ እንደዚህ ተባባሪ ማለት የማገዝ ጥሩ ትብብር ነገር አድርጓል እውነት ለመናገር አሪፍ መልካም የሆነ ትብብር አጋጣሚ ሆኖ አበረን ባልነገረኝም እንጂ ኢትስ ኦኬ እዛ ቀን አልተመቸኝም ኦንላይን እንዳለ ሲፈልጉ ነበር ሰባቱ ጎረምሶች ሲፈልጉ ነበር ቅዳሜ ወረድኛ ጋር እንትን ነበር ቅዱስ ሚካኤል ስለነበር 12 ስለነበረ ትናንት ማለት ነው እዚህ ፕሮግራም ነበረ ምናምን ነገር እሺ አራሲ ስራ እንጦቶ ለነገሩ ምንም አለ ማሽ እና ግን አሁን እነሱ ፊት ነው ቃል ማስገባ ሁሉ ሺህ ሰው መጥቷል በእነሱ ፊት ነው ቃል ማስገባ መቼ እንደምትመጣ አንዱን ቀን አሁኑን ወስን በጣም ብዙ ሰው ነው የጠበቀ ይዛለት በእውነት ብዙ ልጆች ናቸው አጥራችሁት እቺ በቃ አውርተን የምንሰናቀው ነው አይቻል ዛሬ ይቻላል አረ ችግራለሁ እንመጣለን አንድ ቀን እንመጣለን አይደለም ቀን ስፔሲፋይ ማድረግ አለብህ ምክንያቱም በጣም ነው የጠበቅነው እውነት ደግሞ ማስታወቂያም ስለምንሰራ በውስጥ ማርጓኒ እናንቺ አይቻልም አዎ እሺ ሁሉ ነገራችን ግልጽ መውጣት አለበት አይ አሁንማ ልክ ነው አስበህበት ነው እንትን ፕሮግራም የምትይዘው የራሱ ፕሮግራም ይኖርሃል ስለዚህ ግን ያው በህብረቱ ስም እነሳራንም እነባሩንም እነ ዮሲያስ አማንንም ተወክዬ ነው የመጣሁት አያሳስብም ካልሆነ ራሱ ምን እናደርጋለን መሰለኝ ሰሚ እሺ ካልሆነ እዚህ ጋር ሙሉ ሞዴሬተርነት ይሰጥሽና ወይ እዚህ አንቺ ራስሽ ወደዚህ ወደዛ ታረጋለሽ ሲምብሉ ካርገ ነው ማለት ነው አታው እንዴ እንደዛማ እናረክ አይ እዛ መምጣት ምን ችግር አለው ብለህ ነው ምንም ችግር የለውም ምንም ሳይሆን ብዙም ችግር የለውም አይ ብዙም ችግር የለውም ችግሩ ብዙ ላይሆን ይችላል በስነ ስርዓቱ እንትን እንዲህ ሰዓት ሰው እንዲጠብቅ ደቂቃ ምናምን እናደርጋለን ችግር የለውም በሚቀጥል መልካም እና ያው ትመጣለህ ግን አደራ በዚህ ሳምንት አንዱን ቀን እንደምንም ብለህ እሺ ሲስ ለመጀመሪያ ጊዜ ቤት እንደዚህ ኮመንት ተዘግቶ በሰላም እንዴ ሲስ አምሮሩ አይደል ኦኬ እዚህ ጋር ግን ያው ውይይት ምናምን ነገር የሚያደርጉ ከሆነ አንተም ከሄድክ እዛ ያሉ ሰዎች እንደ ከነአን አይነት ሰዎች ገስት ላይ ባይገቡ ምንም ነገሩ ላይ ሐሳቡ ላይ ያቀርቡ ሰዎች ቤትሽን ዲክቴት ባያረጉት መልካም ይመስለኛል አይሚ ወይ ሰው ብቻ ነው የሚገባው ኦፍ ኮርስ ካልሆነ ማን እንሰራለን እስቲ ዩሲያስ እንጥፋ እንደዛ አይነት ሰው ነው ብዬ ነው
ኢዮስያስን እንጥራው እንዲያልኩ ይምጣ ይቻላል። ዋይ ናት ይቻላል። ጋቲ ፓፓ አለሁልህ ብሩስኪ፣ እንዴት ነህ? በእናትህ እንዴት ነሽ ጋዲዬ? ምንድነው አንተሽ ደግሞ ጋዜጣ ለጥፈህ የተቀመጥከው? ምን ተፈጥሮ ነው? አረ ካውንስሉ ብጥብጥ ላይ ነው አባ። እዚህ ልናስታርቅ ተቀምጠን። አረ በእናትህ እሷ ቶቶ እንዴ አንተሽ ደግሞ እንዴ እንዴ ክርስቶስ ሰላም መጀመሪያ ሰላም ታቀርብም እንዴ? እኔ እኮ ግራ ገብቶኝ ሰላም ልበልሽ። አኪዮስ ፓፓ ሰላም ብያለሁ። ክርስቶስ አንተሽ ብሩስኪ እንዴት ነሽ? ሰላም ብያለሁ። አለን ይመስገን። እንዴት ናችሁ? ሰላም ተባባል። ካውንስሉ ለሰላምታም ካውንስሉ ለሚጠቀሙት ልታስብለን ነው። ዛሬ እንዴት ነው ሰንበት? እንዴት ነበር ጋይስ? እሑድ አሪፍ አለፈ? ሰንበት እሑድ ያበደ ነው። ጸዴ ነው። ለኛ በጣም ምርጥ ሆኖ አልፏል። እግዚአብሔር ይመስገን። ሲሶ ሰንደል ሰክቶ ይሽከረከር ነው ያለው ዛሬ። ቆይ አሁን ትጠራዋለች። ኢዮስያስ አልጻፈውም ይህን ጽሑፍ በእውነት አሁን ጽዮን ትጠራዋለች ኢዮስያስን። ኢዮስያስ ይህን ጽሑፍ አልጻፈውም በእውነት። ምን ነው እንዴ? አወገዛችሁ እንዴ? እንዴት እርግጠኛ ሆንክ? አወገዛችሁ እንዴ? ሲስ እንዴ አወገዛችሁ አይደለም እኮ ፈጠፈጠን አጠፋፋችሁ እንዴ? እያች አሁን እየደወለችልን ነው፣ ትጠራዋለች። ሲስ በጣም በቃ ዩዚ እንዲመጣ በጣም ፈልጓል ማለት ነው። ያስታውቃል። ለምሳሌ እግዚአብሔር ምስክር አለ ኮሜንት ላይ ከዛ በኋላ እኮ እንትን እላለሁ። ኢቭን እኮ መግባት እኮ አይደለም ከታች ኮሜንት ላይ አሁን እኔን ጽሑፍ የጻፉት ካለ ራሱ በቂ ነው ባይነኝ እኔ ወይ እንግዲህ ጽዮን ደወልሽላት? መልዕክት ያለው ደውያለሁ አነሳ። ሰማሲስ አልተመቸውም። በሌላ አካውንትም አሉ እኮ ራሱ መጥቶ ራሱ ሞግት ነው አይመለከተኝም። አንቺ ጽሑፉን ስሚና ቆይ አንዴ ጽሑፉ መቼም ሰለች ራሱ ጠይቀውና እኔ ምን አንቺ ክርስቲያን ወንጌል አማኝ እንደሆነች መጣን ቆይ አንዴ ወንጌል አማኝ እንደሆነች መጣን ይሄንን ጽሑፍ እንዴት ታየዋለሽ? እስቲ ዮሲ እንደዚህ አይነት ጽሑፍ ሊጽፍ ይችላል ብለሽ ታምኛለሽ? እሷ ሉተራን ነች እኮ ለምን እንደምታስጨንቃት? ሉተራን አንዴ አይደለም ሉተራን እንደሆነ ተቀበሏለች ይህን ጽሑፍ። እሺ እኔ እኮ ጽሑፉን መጨረሻው ላይ ስታነቡ ነው እንጂ ደረስኩት ምን እንደሚል አላነበብኩትም። አይታየኝም ራሱ ገባ እዚህ ጋር በትንሽ ስክሪን ላይ ስለሆነ አይታየኝም። ጋዲም ስላለ ድጋሚ ሙሉ ይነበብ። ዛሬ መቼም አኬ በጣም አደከምኩ፣ ይቅርታ አድርግልኝ። በጣም ይቅርታና ድጋሚ እስቲ ጻፈው ትክክል ነው። እኛ ነገር ነው መጽሐፍ ቅዱስ ይዘት ያለው ነገር ነው የሚጽፈው፣ ግን ራሱን ችግር ራስ ከጻፈው ትክክል ነው። እሺ አንዴ እሺ እንትን ችግር የለውም። ምንድነው አደከምነ ምናምን ላልከው ምንም ችግር የለውም። ኢዮስያስ ከጻፈው ትክክል ነው። እሺ ድጋሚ ነበር እነሱ ቀጠሮ ይዘው ራሳቸው ሙግት ያድርጉ እንጂ አሁን ድንገት ጠርተህ ምናምን ማለት ሊከብድ ይችላል። አይመች ካልተመቸው ምንም ማድረግ አይቻልም። ኧረ አይደለም እንትን ጥያቄ ሊጠየቅ እኮ አይደል? አይ እንደዛ ውይይት እኮ አይደለም። ግን ኤኒዌይስ አይ ሲጀመር ሲሶይ ይሄ አደከምኩና ያልከው ነገር ምንም ችግር የለውም። እንዴ ፍትትበል አሁን አንብብ ላልከኝ ግን ይቅርታ አሁን አልችልም። አየህ አሁን እናንተ አንብቡ። ደግሞ አንተ ቀልድ ነው እንዲያስከው እዚያ ጨዋታ ነው መሰለኝ ያስከው። ሶስተኛ ጊዜ ልታስነብበኝ ነው እንዴ? ሙድ ይዛል እንዴ? እኔ ልሸመደርኩት እኮ ጽሑፉን ያሟል እንዴ? በቃ የመጨረሻ ሶስተኛ ጊዜ አንብቦና
የመጨረሻ ኧረ አገዘግዘኝ ቀልደኛ ሰለቸኝ እኔ የምር ምንድን ነው ሀሳቡ እኮ ግልጽ ነው። ምንም ማንበብ አያስፈልግም እኮ አኬ። እናንተ ነገሩ እምነት መግለጫችሁን ቀይሩ እኮ ነው። እምነት መግለጫችሁን ቀይሩ እየተባላችሁ ነው ሲሶ። አይደለም እሱ አልጻፈውም። እኔ እኮ ነው ኢዮስያስ እንደዚህ አልጻፈም። አራንተ እንዲሞግት እኮ ምክንያት ነው የምትሰጠው አይደል? አውቀህ እንደዚህ ካልከ እኔ ነኝ ብሎ እንዲመጣ ነው እንጂ እንዳለ ትምህርታችሁ እኮ ኑፋቄ ስህተት አለው። የደህንነት ማስተማሪያችሁ እኮ ስህተት አለው፣ ኑፋቄ አለው እያለ እኮ ነው። ምን ነካሽ እንዴ? ሲሆን እንዲመጣ ለምን ኦልሬዲ እንዲመጣ ምናምን አይደለም እኮ እኔ አይ ዶንት ቲንክ ሶ ኢዮስያስ ይሄን ነገር የጽፎታል ብዬ አላምንም ነው የኔ ፖይንት። ኩለ አረግ ይቻላል ቀጠሮ ሀክ ተደርጎ ሊሆን ይችላል እየተባለ ቀጠሮ ያዙ ካልናቸው በዚህ ቀን ይላል። እናንተም እንደዛ ካላረጋችሁ እኛ እዚህ ያሉት ኦርቶዶክስ አይመለከታቸውም እኮ ይሄን ጽሁፍ ከማን ጋር ነው ቀጠሮ የሚይዘው በዚህ ጽሁፍ? እንዴ አልገባኝም። ታዲያ እንደዛ ካልክ ደግሞ ካልተመለከታቸው ለምን እንዋይ ትላለህ ታዲያ? እንዴ ገባ አይደል? እሱ ፕሮቴስታንት ነው እኮ ሲሳይ የፈለገው እኮ ለራሱ ነው፣ ለማንም እኮ አይደለም፣ ለራሱ ነው የፈለገው። እኔ እኮ እንወያይ እኮ አላልኩም እኮ። እንዴት ያለ ጉር ነው! እኔ ይህንን ጽሁፍ አልጻፉም፣ እሱ የጻፉ አይመስለኝም ነው የኔ ፖይንት። እኔ አይደለም እኔ እኮ የምር ቀልዴን እኮ አይደለም እኮ። ሲስ ለምን እንትን አታደርግም? ቆይ ሲሶ ፌስቡክ ላይ ገብተህ እኮ ቼክ ማድረግ ትችላለህ አይደል? እሱ ፔጅ ላይ ነው አይደለም የሚለው ነገር ኢዝሊ እኮ ቼክ ማድረግ ይቻላል። አይ ፌስቡክም እኮ ሀክ ሊደረግ ይችላል። ምን ሲስ ሀክ ሊደረግ ይችላል? ባለፈው እኮ ላይቭ ላይ እኮ በድምጽ የተናገረው ነገር እኮ ነው በጽሁፍ ያሰፈረው ባይዘው እንዴ እንዳለ ፔንቴኮስታል መማሪያ እንትናችሁ ትክክል አይደለም ምናምን ብሎ ተናግሯል። አይ ምን መሰለ ሊትራሊ በቮይስ እንደዛ ብሎ ባይናገርም ምን ብሎ ተናግሮ ነበር መሰለ ላይቭ ላይ የሆነ ብሮስኪ ጽሁፉን ሰምተሽዋል? ግን አንብበሽዋል ጽሁፉን? አንብቤዋለሁ እንዴ ጨስ ግሩፕ ላይ ተለቋል እኮ አንብቤው ነው እንዳጋጣሚ የመጣሁት። ተዛ ተለቋል አንተሽ ስራው ምንድነው? ፋብሪካስ እኮ ናት እኮ አንተ ፋብሪካስ ናት። ኮሜንት ዶክተር ሻውል ራሱ እስቲ ቆይ ያሉትን ኮሜንታቸውን እናንብብ እስቲ። እሳቸው እኮ በጣም እንትን ያለኝ እኮ ከሞት አስነስቶ ጋዲ አንብቢው። እሺ ድምጽ ይሰማላል? ይሰማል። እሺ ኢዮሲ ሁለተኛው የኦሬንጅ ጉባኤ ዓለም አቀፋዊ ነበር እንዴ? ስንት ጳጳሳት ተካፍለውበታል? ምን ተወሰነ? እዛ ጉባኤ የተወሰነ ውሳኔ አሳሪ ወይ ደግሞ ባይንዲንግ ሊሆን ይችላል? ደግሞስ አብዛኛው የወንጌላውያን ቤተክርስቲያናት ኢትዮጵያ ያሉት በድህነት የመጀመሪያውን እርምጃ የሚወስደው ሰው ነው ብለው ያምናሉ? እስኪ መጀመሪያ ያሳየኝ። የእውነት ገርሞኝ ነው። ፕሪቪኔንት ግሬስ ምን ማለት ነው? ከሞት አስነስቶ ቃል የሚያሰማና እምቢ ስንል መልሰን የምንሞትበት ነው? ከሞት አስነስቶ ቃሉን የሚያሰማና እምቢ ሲል መልሶ የምንሞትበት ነው ወይ? እኔ አልቻልኩም። ጌታ በጌታ ያበደው ሰማ ከሞት የሚያስነሳ እንድታምን ነውና ሐሳቡን ገብቷላ። ከሞት የሚያስነሳ የፕሪቪኔንት ግሬሱ እንድታምን አስቦ ነው እና ካስነሳ በኋላ አላምንም ስትለው እዛው ሲገላ አስበዋል እንዴ? ከሞት የቀሰቀስኩ እንድታምና እንዴ እኮ ነው እንዴ? አይመጣውም። አይ ሲሶ ግን ተመችቶኛል። ሀክ ተደርጎ ነው ሀክ አድርጎ ይሄን ሁሉ የጻፈ ሰው ግን ይመቸው።
ሀክ ተደርጎ ነው። ከዛ አንተሽ ምን ቢለኝ ጥሩ ነው የዶክተር ሸዋል አካውንትም ጭምር ነው እንዳው የተደረገው። ወይ መድኃኒዓለም እኔ የተመቸኝ ግን ከዚህ ቀጥሎ ያለው የዮሲ ኮሜንት ነው። ዶክተርዬ ይሄ በጽሁፍ አይችልም ደውዬ ነግሮታለሁ። እውነቱን ነው ጌታ ልክ እኮ ነው። አሃ አይ ዶክተርዬ ብሎ ቁልምጫውን ትቶ ነገ አማኑኤል ብሎክ ስንት ነው የምትገባው? ሲሱ መተን ጠይቀ ሰማ አማኑኤል ብሎክ ስንት ነው? ኧረ እኔ እኮ ነበር እኮ ቅድም እኮ እኔ ጋር ነበር እኮ ዮሲ እኮ ከታች ነበር ቅድም። ሉተር ራሱ በአንዴ የእምነት መግለጫ ቀይሮ አላለም ባይዘው እሱም ብሎ ኧረ ተው አንተ እሱም ብሎ አለ እንዴ አይደለም ሉተር ራሱ የእምነት መግለጫ በአንዴ ቀይሮ አላለም ካቶሊኮችን በአንድ ቀን ውይይት አንተን እኮ አለ እኮ ዕቅበተ እምነት ላይ ለምንሰራ ሰዎች አዳጋች ሆኖ ተገኝቷል ይሄ ነገር። ስለዚህ ብታስተካክሉት ነው። እቺ ጭስ እኮ ናት አኪ የምትባል ጭስ እኮ ናት ያስቸገረችው። ኧረ አይደለም ይሄ ጭዊው እኮ በጣም ከባድ የሚሆነው ምን ላይ ነው ታውቃለህ? አንድ ቀን ተወያይቶ መጥቶ ማለት ነው። አንድ ቀን ነው እኮ መጥቶ የተወያየው ማለት እንግዲህ እስከማስተዋወው አንድ ቀን ወይ ሁለት ቀን። እሱንም ደግሞ ያን ያህል ትልቅ ነገር ማለት ምንሽ ደቂቃ ውስጥ ደቂቃ ነው። ዕቅበተ እምነት ለምንጠራ አዳጋችሁ ግን አለ እንዴ አንተ እነሱ ስንት ዓመት ሙሉ እንደዚህ እንትን ያው ልጆች ያማል እንዴ ዕቅበተ እምነት ላይ ለምንሰራ ሰዎች እኮ ነው ያወራን። ዕቅበተ እምነት ላይ ለምንሰራ ሰዎች አዳጋችሁ ሆኖብናል እንዴ የተወሰነ አንድ ዓመትማ ከኛ ጋር ተወያዩ ቢወያዩ ጉዱ ፈላ ይዞ ከኛ ጋር ሳይሆን ያው ከኛ ጋር ምን አይደለም። ቆይ እዚህ ጋር ከእኛ ስለሆነን የሆነ ነገር እናደርጋለን እያልኩኝ አይደለም። ያው ውይይት ውስጥ ቢቆይ ማለት ነው እንጂ እኛ ምንም ፓፓ ተጨናነቅ አንተ ደግሞ አይለኩም በደጉም እኛ እኮ አሁን እኮ ለጭው የምናወራውም እኮ ቁም ነገር ተደርጎ እየተወሰደ እየዛግን ማዳን ኤኒዌይ ከባድ ነው። ምን ታስባለህ? አሁን እኮ እድሜ ልክን ያመንከው ነገር ልክ አይደለም እየተባልክ ነው። የምን አይ እንትን አይደለም። አሁን እኮ ምን አለ መሰለህ እኔ የዮሲ ጽሁፍ ነው ወይንም አብዛኞቹ የሚስማሙበት ነው ብዬ አላምንም። ኦልሞስት እኮ ፓፓ ከዮሲ ይልቅ እኔ አሁን ባገኘው ደስ የሚለኝ ማን እንደው ታውቃለህ? ኤፍሬምን ማለት ነው። ኤፋ እዚህ ጉዳይ ላይ ምንድን ነው ሀሳቡ? እሺ አንዴ ኤፋ ቆይ ልደውልለት ጓል እኮ ነው የምልህ እንዳትያዝ የምሬን አላየሁትም። በሶስት አካውንት ነው የፈለኩት ስሙን ቦልኮ እንደ ዮሲያስ ነው የጻፈው በቃ በሶስቱ ሰማ አኪ ሲስን ሰምተዋል ግን ነው የሚመስለው ያኔ አይ የመጀመሪያው ቤተክርስቲያን ውስጥ እንደዚህ ግኖስቲኮች ጽሁፍ እየቀላቀሉ በቤተክርስቲያን ይከቷል ነበር። ሲስ እንደው ግኖስቲኮች ናቸው በኢየሱስ ስም የጻፉት አባባሉ በሆነ መንገድ ማምለጥ ፈልጓል። በሐዋርያቱ ስም እንደሚጻፈው በኢዮስያስ ስም የሆነ ሰው ጽፎን ይላል እንዴ? እኔ እኮ ሲሶተው እንጂ ወዳጅ አጠቃላይ እኮ አጠቃላይ
ልክ ነህ ኤፊ የአርሰናል ደጋፊ ነህ ልክ ነህ አይ ልክ ነህ ኤፊ በጣም የአርሰናል ደጋፊ እና አካውንቱን ዲአክቲቬት አድርጎ ነው ኳስ የሚያየው አይ በቃ ኦሬዲ ገብቶ ምር አይ ሰውዬው ተቆጣ እንትን ገብቶ ሊላይ ይችላል ማስተባበያሽ ደስ ይላል ግን እሱ መጥቶ ሐሳቡን ቢሰጥ እዚህ ላይ በቃ ምርጥዬ ነበር ለምን ወይ አረ ጉሮሮ መሞረድ ያስፈልጋል አይ እንትና ኳስ ገብቶ ነው የሚሆነው እሺ ሌላ ወንጌል አማኞች የላችሁም ይህን ጽሑፍ ሊሞግት የሚችል ሰው እሺ ይህን ጽሑፍ ሊሞግት የሚችል ሰው እስቲ አንድ ቁጥር ይጻፍልን የመጨረሻ እናስገባው ዮሐዴ ላክልኝ ካለ ዮሐዴ አለ ዮሐዴ እሺ ሰላም እንኳን ደህና መጣሽ እንኳን ተጠበከኝ አንተ ነህ ነው የሳበኝ ምን ነው ሰላም ነው ፍላጎት ከሌለሽ አለመቀበል ትችያለሽ ሲስብሽ አይልጠይቀኝ ከፈለገ የኤፍሬም እንትን አልሆነም አካውንቱ አለ ኤፍሬም ባለጊዜ ኦኬ እሺ ሚሚ ጥያቄ አለሽ አንተ ነህ የሳበኝ እኮ እሺ ሲሶ ደግሞ በተነበበው ላይ ማለት ነው አንድ አስተያየት ልስጥክ በተነበበው ላይ አሁን የሚመለከተው ወንጌል አማኞችን ከሆነ ያው እኛ ወንድሞች ትክክል አይደለም ብለው ካሰቡ አስተያየት ይሰጡበታል እሱ ደግሞ ብዙ ቦታ የሚገባ ነው ሲጠሩትም የሚመጣ ሰው ነው ስለዚህ ትክክል ካልሆነ እኛ ወንድሞች ጋር ያወራን ምንም ችግር የለውም ስለዚህ ይሄ አሪፍ ሀሳብ ነው ያነሳሽው ሰላምዬ አንድ ሰው ሀሳቡን መግለጥ እኮ ያለ ነው ፌስቡክ ላይ ብዙ ነው የሚታቸው ዩሲ ምን ችግር አለው ያን ያህል እንትን አይደለም በጣም የሚገርም አሪፍ ሀሳብ ነው ያነሳችሁት በእውነት እኮ አንዴ ሚሚሾ እኮ ይመቻታል ሚሚሾ ይመቻታል እኮ ይሄ ሀሳቡ ራሱ ይገዛታል ዝም ይሳስባውን ሰዓቱን ይተዋል በውስጡ እርግጠኛ ኢዮስ ሂድባቸው ነው የምትለው እንደ ከባድ ካልቪናዊት እኮ ነች ሚሚ ሀሳቡ ይመችሻል እንዴ በኋላ ሲወርድ ታስቀጠቅኛለህ በቃ ይመችሽ ከሆነ ይመቸኛል ማይመችሽ ከሆነ ደግሞ አይመቸኝም ነው በቃ ምንም ችግር የለም እኮ ይቅርባት አታጨምቃት ተዋት እንዳመልሽ እንዳሰሚ በቃ እዚህ ላይ ምንም ሐሳብ የለኝም ቢሉ በቃ እሺ ችግር የለውም ምንም አላስጨንቃችሁ እሺ ጺምትዩ ነገር አለ ሐሳቡ ላይ ቅድም እንዳልኩ ነው አንደኛ እንትን እኔ ሲነበብ አልነበርኩም ገባ መጨረሻው ሲያልቅ ነው ሁለተኛ ደግሞ ራሱ ባለቤቱ ኢዮስያስ ይመልስ እንጂ በሱ ቦታ እኔም ሆንኩ ሌላ ሰው መመለስ የሚፈልግ የራሱ እንትን ነው እኔ ግን በሱ ቦታ ሆኜ መመለስ አልፈልግምም አልችልም መመለስ ገባ የራሴ ሐሳብ ሊኖረኝ ይችላል ከተነበበ ግን ፈቃደኛ አይደለም ኮሜንት መስጠት በቃ ችግር የለም ጋራ ራሱ ተገናኝቶ ማውራት እድል ስላለ እንደዛ ነው ይሻላል በቃ እኔ እኮ ሐሳብ ካለሽ ነው እንጂ ምንም ችግር የለም አሁን አስገድዳችሁ በግድ እዚህ ላይ ሐሳብ ስጡም አንልም እኛ ምክንያቱም እኛ በነፃነት ምናምን ሰዎች ስለሆነ ድምጽሽ በጣም ርቋል ድምጽሽ በጣም ርቋል ኦኬ ቆይ ብሉቱዙ በጣም እንትን እያስቸገረ ነው ሀባት ነው ይሰማናል ኦኬ ሶሪ ያ ራሱ ይሞግት እንደዛ ይሻላል ከዛ በኋላ መዋየት ይሻላል ራስ ሐሳብ ለማንሸራሸር
እሺ አይቻልም። ግን ሌሎች ግን ሐሳብ ለምሳሌ ይሄን ሐሳብ የሚቃወሙ የሚደግፉም ሰዎች ሐሳባቸውን መስጠት ይችላሉ። አይ አንቺ ግን እኔ ድምፀ ታቅቦ ነኝ እዚህ ነገር ላይ ራሱ መጥቶ ሐሳብ ቢሰጥ ቢሞግት ባይኔ ነው አንቺ ሐሳብ በሐሳብነት እንቀበለዋለን። እሺ እንደኔ ግን ይሄንን ጽሁፍ ኢዮስያስ ነው የጻፈው ብዬ እስቲል እኔ ከኢዮስያስ ካልሰማው በስተቀር አላምንም። ኢዮስያስ እንደዚህ ይጽፋል ብዬ አላምንም። የኔ ሐሳብ ይሄ ነው። ዮአድሻ ናናቱ ሰዎች እንዴት ናችሁ? እንዴት አመሻችሁ? እንዴት ናችሁ? ፒስ ነው አኩ ፓፓ ረወዬ በላይ ጭሶች እንዴት አላችሁ? ሲሶ ዮሐዴ ካልሰለስኩት እያለች ነው ተሰልሰው እስኪ እሺ አንብባ ዮሐዴ ታነቢ ዮሐዴ እኔ እኮ ውጭ ነው ያለው ክላስ ደግሞ ሩቅ ነው። ሩቅ ነው እውነትህን ነው እንዴ? ኧረ ኤኒዌይ እኔ ኳስ እያዩ ነው ኳስ ላይ ያሉ ኳሱ ሲያልቅ ወይ ምናምን ነገር እንጂ ኳስ አብዛኞቹን ኳስ እያዩ ነው። ሲቲ አገባ ኳስ እያዩ ነው። ኤኒዌይ ግን እኔ ስቲል ዮሲ መጥቶ ይሄንን ጽሁፍ እኔ ነኝ የጻፉት ካለ ግን አምነዋለሁ። እሱ ነው የጻፈው ብዬ ያን ጊዜ አድርጋ ሐሳቡ እስኪ ያስረዳን። እኔ እኮ አልገባኝም። በቃ ጠቅለል አድርጌ እኮ ሐሳቡን ስነግርህ ምን መሰለ ጽሁፉ የሚለው የአብዛኞቹ የፔንቴኮስታሎች የደህንነት ማስተማሪያ ጽሁፎች ላይ የሴሚ ፔላጊያ ጽሁፍ አለ። እሱ ደግሞ ስህተት ነው እኮ አይደለም ያለው እኮ የኑፋቄ ትምህርት ነው የሚለው ጽሁፉ ሲጠቀለል። ባለፈው ያለው በድምጽ ማለት እኮ ነው። ኧረ በድምጽ ማራለም ወገን አረባካችሁ በእግዚአብሔር በመድኃኒዓለም ብሏል ፓፓ ብሏል እንደዚህ ብሏል። ኧረ ሶስት ሪከርድ ምናምን ሁሉ አይቻለሁ የተፖሰተ ቪዲዮን አመጣልሃለሁ ካስፈለገ ሲሶ ለዛውም ቃሌ አጠገብ ግባለት ሲቲ አገባ ጋይስ አንተ አርሰናል ደጋፊ እንዴ ደግሞ ከዚህ ሲቲ ሆንክ ምንድነው አንተ ኋላ ቀር ምን አውቃለሁ አልፎ ነው እና ታዲያ ለቀኑ እኮ ቅድም አግብቶ እኮ እንትን አለ ፓፓ ነው እንዴ ምን አውቁ ነው የአዳማው ሲቲ ነው ያንተ ሰማኬ ፈልጌ ነበረ ልደውልልህ ስልክ ታነሳልኛለህ? ይቅርታ ምንም በሰው ፊት ብትጠይቀኝም እኮ የሚለወጥ ነገር አይኖርም። አላነሳልህም። በግልጽ ነው የምናገረው ወዳጅ። እሺ ወንድሜ እሺ እና በቅንነት እንደተተናየቸውንም ቆይቶ እንደተተና እሱ ያይልኛል። አንተ ሳስጨንቅህ ታነሳዋለህ፣ ችግር የለውም። እኔ በለ ፕሮፌት አዚዞ እንዴት ነህ? ሰላም ነው አለን። አንድ የኢዮስያስ ጽሑፍ እያነበብን ነበር። አንብቤዋለሁ። ምን አጣደፍ ሐሳብ ልናገራ አንብቤዋለሁ። እኔ ስላየሁት ነው ፌስቡክ ላይ እኮ። ምን ራሱ ኢዮስያስ የጻፈው ጽሑፍ ነው ሌላ ሰው ነው? አይደለም፣ ሌላ ሰው ነው። ራሱ እንደዛ ያጽፍ እኮ ያ እኔ ምን ሲሶ ያው ሌላ ሰው ነው። እንደዚህ እኔም እንደዛ ብዬ ነው የማስበው። ይቅርታና ፕሮፌት ነው ስም በድምጽ ግን ብሎታል። በድምጽ ሲሆን እሱ ሊናገረው ይችላል ነው። ያው ፔላጌስ የሚባለው ሰውዬ መናፍቅ መሆኑን ተናግሯል በድምጽ።
እና የሱን ትምህርት አትከተሉ ነው ሳሚ ነው ከፊል ብሎ ተናግሯል እኮ። ከፊልም ቢሆን የሱ ሰውዬ ያው የተወገዘ ስለሆነ ከፊልም ቢሆን ያው ይቅርባችሁ ነው። ያው ሞኖርጂዝም ይሻላችኋል እያለን ነው። ሲቲ ሁለተኛውን ጎል አገባ። ኧረ እኔም ኳስ እያየሁ ነው። ሲሶ ይመቻችሁ። እሺ በድምፅ ካለ እስቲ በድምፅ አንዴ በድምፅ ላሰማው። እሺ አሁን በእግዚአብሔር ትብብር በሰው ነፃ ፈቃድ ይዳናል የሚለው ትምህርት እጅግ መጽሐፍ ቅዱሳዊ ያልሆነ በስራ ስለመጽደቅ የሚናገር የሴሚ ፕላጊያን ትምህርት ነውና መጽሐፍ ቅዱሳዊ ጨርሶ ሊሆን አይችልም። የስህተት ትምህርት ነው። መጽሐፈ ስምምነት መግቢያም ላይ ስለ ነፃ ፈቃድ የተቀመጠው ሀሳብ በዚህ ትምህርት የሚያምኑ ሁሉ ሐሰተኞች ናቸው ብሎ ያስቀምጣል እና በአንተ ልክ ስላልተናገርን ዝም ያልን ሲመስል እንትን እንዳይሆን ለማለት ፈልጌ ነው። ሰው ፈቅዶ መዳን አይችልም። ይህ ሐሰተኛ ትምህርት ነው። እንደውም አለና የስምምነቱ መግቢያ ላይ የኤርትራኖችን መጽሐፍ ጠቅሶ እዛ ላይ እንደተቀመጠው ይህንን የሚቀበል ፈቅዶ መዳን ይቻላል የሚለውን ማለት ነው። ሰው ፈቅዶ ይዳናል የሚለውን ይህንን የሚቀበሉ ሁሉ ሐሰተኞች ናቸው ይላል። እንደውም በግልጽ ልንገር አለ። እንግዲያውስ እኔም ብቻ አይደለም እዚህ ጋር እየተከታተሉ ካሉት ውስጥ አብዛኛው ፔንቴዎችንም እየተናገር ነው። ምክንያቱም ብዙ ፔንቶች በፈቃዳችን ሄዳን ነው ብሎ ያምናሉ። ልክ እንደ ይሄን ይመስላል ሲሶ። ይሄ ደግሞ ከቀናት በፊት ካቴ ጋር ማን ቤት ነው ውይይት ያደረጉ ሰዓት ነበር። ይሄማ ይለያያል እንዴ አንተ ሼህ እኮ ይለያያል እኮ። አሁን ይሄ እኔ ግን እንደው በጣም ያሳሰበኝ ነገር ማለት ነው ፔላጂየስ የተወገዘ ሰው ስለሆነ ምናምን እና ከሱ ጋር ተገናኝቶማ ስማችን ሊጠራ ይገባ ምናምን የሚል ነገር ይነሳል። ግን እውነቱን ለመናገር እንዴ በፊት ላይ የተወገዙ ብዙ ሰዎች ያስተማሩትን ትምህርት ራሱን አሁን እኮ የሚያስተምሩ እኮ ብዙ ፕሮቴስታንቶች አሉ። ለምሳሌ ቪጂላንቲስ ያስተማረውን ትምህርት የሚያስተምሩ ሰዎች አሉ። ቪጂላንቲስ ተወግዟል። ኦልሬዲ ጭራሽ አግኝስ ቪጂላንቲስ ተብሎ መጽሐፍ ሳይቀር ተጽፎበታል በአባቶች ማለት ነው። ምላሽ ተሰጥቶበታል። እና የእሱ ትምህርት ምን ነበረ? ቅዱሳን አይማልዱም የሚል ትምህርት ነበረው። በቃ ከኛ ከተለዩ በኋላ በስጋ አይማልዱም፣ እዚሁ ምድር ላይ ያሉት ብቻ ናቸው አንዱ ለአንዱ የሚማልደው እንጂ ከሄዱ በኋላ አይማልዱም የሚል ነበር። ጥንት ላይ ቤተክርስቲያን ውስጥ የተወገዘ ሰው ነው። ግን አሁን ላይ ግን ይህንኑ ትምህርት ብዙ ሰዎች ያስተምሩት የለም ወይ? ለምሳሌ ሄልቪዲየስ ወይም ሄልቪዲዩስ እሱም ለምሳሌ አይ ቅድስት ድንግል በኋላ ላይ ልጆችን ወልዳለች ብሎ አስተማረ እና ለሱም አባቶች ምላሽ ሰጡት ጭራሽ። እና አሁን እንደነዚህ አይነት ሰዎች አሁን በመናፍቅነት የሚታወቁ የተወገዙ አካላት ምናምን ይኸው ያስተማሩትን ራሱን ትምህርት ስታስተምሩት ከእነሱ ጋር እኮ የተያያዘ ይሆናል እምነታችሁ፣ ወይም ደግሞ ከእነሱ ጋር ተያይዛችሁ መጠራታችሁ እኮ አይቀርም። እና ብዙ እውነቱን ለመናገር ብዙ አባቶችን ብዙ የተወገዙ ሰዎችን መጥራት ይቻላል ተያያዥነት ያላቸው። ይሄኛው ግን እንዳላችሁት ምናልባት ኢዮስያስ ላይሆን ይችላል። እንዳላችሁትም እንግዲህ ፕሮፌትም ብሏል፣ ሲስም ብሏል። በቃ እንግዲህ ያው ኢዮስያስ ለጊዜው ኢዮስያስ አይደለም ብለናል። እንግዲህ በኋላ መጥቶ ራሴ ነኝ ብሎ እንዳያሳፍር እንጂ ራሴው ነኝ ምን አባታ እመጣለሁ እንዳይለበታጭ ኮመንት ላይ ያን ያለ ጊዜማ በጣም ይቅርታ እንጠይቃለን። ግን እኔ ኦልሬዲ ከሱ ምክንያቱም አሁን በውይይት ወቅት ያለውና አሁን በጽሁፍ ላይ እኮ የተናገረው ጽሁፍ ላይ ቃል በቃል እኮ ነው። አብዛኞቹ የፔንቴኮስታል የደህንነት መማሪያ መጻሕፍት ወይ የነይ ጩፋና የነስራኤል ዳንሳን ነው ወይስ ምናምን? አሁን እኮ ብዙ እንትን ጥያቄ ይጠየቃል እኮ። ይህም ሁሉ ነገር ስላለ ቢያንስ ኢዮሲ ወይ ሌላ ቤት ላይ እስኪናገር ወይ ሌላ ቦታ ሀሳቡን እስኪናገር እኔ ፐርሰናሊ ብጠብቀው ደስ ይለኛል። እኔ የእሱ ነው ብዬ ሙሉ ለሙሉ አልፈርጅም።
እንደዛ ይሄ ይሻላል። ንግግር እንደዛ ይሻላል ሲሶ ኖሞር አንዴ ይሄንን ንግግርና ይህን ጽሁፍ እኮ ያመጣው የሙሉ ወንጌል የእምነት የአስተማሪዎች ማስተማሪያና የእምነት መግለጫ ተነቦ አስተያየት በሚሰጥበት ሰዓት ነው እኮ እንደዚህ አይነት ንግግር የተናገረው። ሲሶ እኔ ኖርማል እኮ አሁን እኮ ጽሁፉ እኮ በጣም ስፔሲፊክ የሆነ ነገር እኮ ነው ያነሳው እኮ። ስለዚህ እስቲ ይምጣና ይጠየቅ፣ ከዛ በኋላ ሐሳብ አስተያየት የምንሰጥበት አሪፍ ነው አይመስልም? አንተሽ እሱ ነው ማለት መብት አለ። ግን አንድ ቀን ሆኖታል እንትኑ ጽሁፉ የኔ አይደለም ብሎ ክሌምም አላደረገም። ስለዚህ እኔ የራሱ ነው በሚል እምነት አለኝ። ምክንያቱም ለዶክተር የጻፈላቸውም ጽሁፍ ስላለ ማለት ነው። እኔ ኦሬዲ ሌላም ቤት ላይ ሐሳቡ አንተ ተው በቃ ፕሮፌት ይናገር በቃ አንተ ተው። እሺ ፕሮፌት እኔም ከሲሶ ጋር እኮ ነው የምስማማው። የራሱ አሁን ይምጣና አሁን ለምሳሌ ጽዮንም እያለች ነበረ እሷ ሐሳብ ይኖራታል፣ ሁሉም ሰው ሐሳብ ይኖረዋል እኮ። ግን ራሱ በቃ ኦኬ ራሴን የጻፍኩት ካለ ያው 95% አሁን እሱ ነው የጻፈው ብለን ልናምን እንችላለን። 5% ግን እንጠብቅ የሚለው የራሱ ፔጅ እስከሆነ ድረስ እንደዛ ብናረግ ጥሩ ነው። በጣም አመሰግናችኋለሁ ዩ ጋይስ። እኔም አመሸው፣ አርሰናልም ሁለት ገብቶበታል። እሺ የምትሉት አለ በመጨረሻ? አርሰናል ደጋፊ ነው እንዴ ሲሶ? አይ ሲቲ ከሚበላው ሲቲ ብዙም አይመቸኝም። አይ እንደዛ ከሆነ አይዞ። አንደኛ ደግሞ ለዮኒ ብዬ እኮ ነው። አሁን ዮኒ ደግሞ አለች፣ ደግሞ ዮኒ ፓፓ አለች እንዴ። ዮኒ የምንድን ነች? አርሰናል ናት እኮ። አሁን ብትደውልላት እኔ እንትን ብላለች፣ ተናዳ እንትን እያለች ይሆናል እንዴ። ለቅሶ ላይ ነች ዮኒ፣ ለቅሶ ላይ ነች። ኧረ ያችን መኪና እንዳታሳብዳት በንዴት። ስማ እታች እያየን አሰላለፈና ዛሬ ከባድ ነው። ኧረ ከባድ ነው። ሰጥቼዋለሁ፣ ሰጥቼዋለሁ። እሺ ጽዮን የምትይው ነገር አለ ላይቭን ከመዝጋቴ በፊት? አይ ምን ልበል እንዳልኩ ነው። በቃ ራሱ መልስ ይስጥና ለማንም እንደሰጠ ስፔሲፊካሊ አውቃለሁ። ግን ማለት ይሄንን እሱ ራሱ ይናገር። ገባ? ባለቤቱ ለምን እንደጻፈ በምን ምክንያት እንደጻፈ ምን ሐሳብ እንዳለው ራሱ ያስረዳቸዋል። እንደዛ ይሻላል። ሲሶ ባይ ዘ ዌይ አሁን የተናገረውን ነገር እኮ ፓስተር አሌክስ ትላንት ቃል በቃል ሲደግመው ነበረ። ምንም አሁን እሱ የጻፈው እዛ ላይ ማለት ነው። ፓስተር አሌክስ አሁን ትላንት ከአኬ ጋር እያወሩ ነበረ። የፓስተር አሌክስ እኮ አይደለም እኮ የፓስተር አሌክስ እኮ ሌላ ኑፋቄ እኮ ነው እኮ። ፓስተር አሌክስ ጭራሽ እኮ ያለ ማንም ያለ እግዚአብሔር ፈቃድ ራሴ አምኜ ነው የዳንኩት አሉ። ምን አለ እኮ። ስለዚህ እንደዚህ ነገር ነው ቢቃወም ምን ችግር አለው ታዲያ? ፓርኪንግ ወላሂ ደውል ወይ ዘንድሮ ይሄ ኧረ እኔ ሰጥቼዋለሁ። በወላሂ ያለቀን እኮ በጌታ አንተ ፓስተር አሌክስ እኮ ሌላ ከባድ ኑፋቄ እኮ ነው እኮ። ፓስተር አሌክስ አንዴ ልጥራው። አይ እንደዚህ አይነት ነገር ነው ቢቃወም ምን ችግር አለው? ኢዮሲ ነው ማለት አሁን እንደዚህ ነገርን አይደለም እኮ ፓስተር አሌክስ እኮ ጭራሽ እኮ ያለ ምንም እግዚአብሔር እርዳታ ነው እኔ በራሴ አምኜ ዳንኩት እኮ ነው የሚለው እኮ ፓስተር አሌክስ። ያ ትላንት ሰምቼው እንደዛ እኮ ነው። የኢዮስያስ ጽሑፍ ግን የሚለው ምንድነው?
ኢቭን የሰው የፈቃድ ትብብር ራሱ የሚለው ስህተትና ኑፋቂ እኮ ነው የሚለው እኮ ኢዮስያስ። ኦኬ ዶክተር ዳኒ እንደሚለው ማለት ነው አግዘኝ ላግዝ ይላል ዶክተር። ከዛ እኮ ነው ይሄ እርዱ ይረዳችኋል የሚለው ነው። እሱ ደግሞ መጽሐፍ ቅዱሳዊ አይደለም እውነት ለመናገር እርዱ ይረዳችኋል። ምክንያቱም በጸጋ ላይ ማለት ራሱ ጸጋ ማለት ነው ራሱ ነፃ ስጦታ አይደል እና እምነትን ይፈጥራል እግዚአብሔር እንጂ የሆነም ትደግፊያለሽ ማለት ነው የኢዮስያስን ሐሳብ የተጻፈው። እኔ ደጋግሜ ተናግሬያለሁ ሙሉን አላነበብኩትም አልኩኝ እና ቀደም ሲነበብ መጨረሻ ላይ ነው የደረስኩት። እዛ ላይ ማለት ሲሶኮን ያወራ ነው እራሱን ነው የምጠይቁት። ምክንያቱም እኛ ባለፈው ጊዜ ዲቤት አዘጋጅተናል በዛ ርዕስ ላይ አዘጋጅተን ነበረ ኢዮስያስን ከወንድማችን አኩ ጋር እንዲወያዩ ማለት ነው። ስለዚህ ሌላ ጊዜ ደግሞ እሱ ላይ ይወያዩ። አሁን እኮ አኬ ሳይሆን ስለ ፔንቴኮስታል እኮ ነው እየተወራ ያለው። አልገባሽም? ምንድነው መሰለህ እኔ አሁን በየመሃሉ ሰዎች ልዩነት በጣም ብዙ ክፍተት ለመፍጠር ምናምን ይሞክራሉ። ገባ? ፔንቴኮስታሎችም በጌታ አምነው የዳኑ ናቸው፣ ሉትራኖችም በጌታ አምነው የዳኑ ናቸው። ገባ? የክርስቶስ ደግሞ አካል የሆነችው ቤተክርስቲያን አምነው ነው የዳኑት ብለሽ ነው የምታምኙ? አንድ ጊዜ አንዴ ወንስለሽ ድነው ነው የሚያምኑት መስሎኛ እንጂ ሐሳብስ እኮ እንትን እምነት የሚፈጥረው እግዚአብሔር ነው እኛ የምንለው። ገባ አይደለ? ሰው ልጅ ድነው ነው የሚያምኑት ነው ያንቺ ትምህርት አይደል? አምነው ይድናሉ ሳይሆን ድነው ያምናሉ ነው። እምነትን የሚፈጥረው እግዚአብሔር ነው። ገባ? አሁን ኢቭን ቃሉ በህይወት ላይ ሲዘራ ማለት ነው። ገባ? ያንን እምነት ራሱ የሚፈጥርልህ መንፈስ ቅዱስ ነው እንጂ ሰው በጠፋበት በወደቀበት ልክ የሚሰማን ነበር። እምነቱ የሚሰጥሽ መጀመሪያ ሪጀነሬት አድርጎ ነው አይደል? ሪጀነሬሽን ይቀድማል አይደል? ስለዚህ ሪጀነሬሽን ራሱ መዳን ነው ወይስ አይደለም? ግን እኔ ቆይ ከዛ በፊት ይወለኔ ብዙ ዲቴል ለማውራት አይደለም እዚህ መጣው። ያልጨረስኩት ሪጀነሬሽን ራሱ መዳን ነው ወይስ አይደለም? ሪጀነሬሽን ራሱ ሪጀነሬሽን አዲስ እንትን ነው ምንድነው? ዳግም መወለድ እኮ ዳግም መወለድ ራሱ ድህነት አይደለም? ዳግም መወለድ መዳን አይደለም? እሱ ነው በክርስቶስ ኢየሱስ አካል ውስጥ ትታቀፋለህ። አሁን እሱ ላይ ለመናገር አይደለም። አሁን ሪጀነሬሽን መዳን ከሆነ አንዴ ቆይ እስኪ ሪጀነሬሽን ራሱ መዳን ከሆነ ከዛ ሪጀነሬት ካረግሽ በኋላ ነው የምታምኙ ማለት ነው። ሶ ድነሽ ነው የምታምኙ አምነሽ ሳይሆን መስድኙ ድነሽ ነው የምታምኙ ማለት ነው። ከዛ በኋላ እምነት መሰጠት ራሱ ቀጥሎ የሚመጣ ነገር ስለሆነ ማለት ነው። ሶ ፔንቴኮስታል ወይም ደግሞ ሌሎቹ ፕሮቴስታንቶች ማለት እሺ ፔንቴዎች የሚያምኑት በተለይ ሙሉ ወንጌል ቃል በቃል በእምነት መግለጫው ማስቀምጣለች። ኦኬ ሰው አምኖ ነፃ ፈቃዱን ተጠቅሞ ያምናል የሚል ትምህርት አለ። ሶ ያንንም ጨምሮ ነው ምን እያለ ያለው ሴሚ ፔላጂያን እና ፔላጂያን ሄሬሲ ነው ምንፍቅና ነው። በእምነት መግለጫዎቻቸው ያስቀመጡት ይሄ ነው ብሎ ነው ያስቀመጠው ኢዮስያስ ማለት ነው።